የባለትዳርን ዕውቀት ያገኘሁት ከአባቴ ነው። በጣም ዳይናሚክ የሆነ ለቤተሰቡ በጣም ቅድሚያ የሚሰጥ በዚህ ዘመን የምመኘው እኔ ራሴ መኖር የምፈልገው እንደ አባቴ ነው። ትምህርት ቤት የገባሁት ይሄ ሰው ተምሮ ተለውጦ ራሱንም ጠቅሞ ቤተሰቡንም ይጠቅማል ተብዬ አይደለም። ለምንድን ነው? ሚሽን ነው። ቦርን ስፒከር አለ። ጮክ ብሎ ነው የሚጣሩት። ደረጀ የታፈሰ ጉዳይ ልጅ ከአራተኛ ክፍል አንደኛ ስለወጣ ወደዚህ መጥቶ ሽልማቱን እንዲወስድ ሲባል አባቴም የኔን ስም በአደባባይ ያስጠራ። በዛ ስፒከር እኮ ስሙ የሚጠራ ሰው እኮ እናንተ ቀላል አርገሽ ቆጥረሽ። ትምህርት ቤት ሄጄ ሰፈር ልጆች ጋር አብሬ ሆኜ የፈለኩትን ጨዋታ የምጫወት ልጅ አይነት አይደለሁም። ኢንፍሉዌንሱ ይሄ የመናፍስቱ ተጽዕኖ ቀላል ስላልሆነ አስቡት። ከሰው በታች የሆንኩ ሰው ከልጆች እኩል ሆኜ በጤንነት እጦት የምሰቃይ ሰው ጤናማ ሰው ሆኜ ውስጤ ደግሞ የሚፈልቀውን ደስታ አስቡ። ጌታ ኢየሱስ ክርስቶስ የሰጠን እኮ ደህንነት በምንም የሚለካ አይደለም። ገና ከጅማሬ ውሃ የሚቀዳበት ሩቅ ነው። እየሮጥክ ነው ረጅም የሄድክ ምናምን ስለሆነ ሰንኛ ሰፈር ነበር። እኔ በየስርቻው የመናፍሱ ተጽዕኖ የሚያንከራትተኝ ሰውዬ ከሰው ልጅ እኩል ሲሆን እንዴት ሆነ? በዛን ጊዜ አንድ የደጃፍ ስጦታ የሚል የሆነ መጽሐፍ አይደለም የክርስቲያኖች ድራማ ነበረ። ይሄ ጠንቋይ ሆነው ምናምን የሚሰሩበት አልደረሳችሁበት እናንተ? የሮቦት አርቶች የሚሰሩት አይነት ሮቦት አርቶች የሚሰሩበት እና የደጃፍ ስጦታ የሚል አንድ እንትን ነበራቸው እና በጋራ አይተናል። እንዴ የደጃፍ ስጦታ እዚህ አጠገቤ መጣ እንዴት ነው? እንኳን ወደ ገሊላ ኢንተርናሽናል ሴሚናሪየም በደህና መጡ። ለ21ኛው ክፍለ ዘመን የሚመጥኑ ብቁ መሪዎችን በማፍራት ላይ የሚገኘው ሴሚናሪያችን እርሶን ለዘመኑ ብቁ ተወዳዳሪ ለማድረግ ሙሉ ዝግጅቱን አጠናቋል። ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እውቅና ባገኘንባቸው የትምህርት ፕሮግራሞች የዶክትሬት ዲግሪ የመማር ህልም ኖሮት ለመተው የተቃረባችሁ ገሊላ በክርስቲያን ሊደርሺፕ ኤንድ ማኔጅመንት፣ በክርስቲያን ቢዝነስ አድሚኒስትሬሽን እና በዶክተር ኦፍ ሚኒስትሪ የዶክትሬት ዲግሪ ፕሮግራሞች እርሶን ወደ ቀጣይ የትምህርትና ሙያ ደረጃ ከፍ ለማድረግ ተዘጋጅቷል። በዲግሪና ማስተርስ ፕሮግራሞች በክርስቲያን ሊደርሺፕ ኤንድ ማኔጅመንት ተቋምን በመጽሐፍ ቅዱሳዊ የአመራር መርሆች ለመምራትና ስልታዊ እቅዶችን ለመቅረጽ፣ በክርስቲያን ቢዝነስ አድሚኒስትሬሽን ፋይናንስንና የቢዝነስ ስራዎችን እንዳደራ በመውሰድ በቅንነትና በሙያዊ ብቃት ለማስተዳደር፣ ክርስቲያን ሶሻል ወርክ በማህበረሰብ ውስጥ ያሉ ችግሮችን በእግዚአብሔር ፍቅርና ሙያዊ ክህሎት ለመፍታት፣ ክርስቲያን ካውንስሊንግ ሳይኮሎጂ ሰዎች በችግራቸው ጊዜ መጽሐፍ ቅዱሳዊ ጥበብንና ስነ ልቦናዊ መፍትሄዎችን በማቀናጀት ምክርን ለመስጠት፣ በባይብል ኤንድ ቴዎሎጂ የእግዚአብሔርን ቃል በጥልቀት በማጥናትና በመተርጎም ለቤተ ክርስቲያንና ለትውልድ አስተማማኝ መንፈሳዊ መሰረት ለመጣል መስፈርቱን የምታሟሉ በሙሉ ሲያሻው በርቀት አሊያም በቅዳሜ ወይም እሁድ ወይም የምሽት እንዲሁም በኦንላይን የትምህርት መስጫ ጊዜ ከመቼውም ጊዜ በላይ ጥራት ያለውን ትምህርት ከበቂ ኦንላይንና በአካል አንብቦ የማይጨርሱት ቤተ መጽሐፍ ጋር ተዘጋጅቷል። ለ21ኛው ክፍለ ዘመን መሪዎች የሚመጥን የትምህርት ካሪኩለም፣ ምቹ የመማሪያ ክፍሎች፣ በዘርፉ በአገር ውስጥና አገር ውጭ በትምህርት ጥናትና ምርምር እንዲሁም በማማከር የበርካታ ዓመታት ልምድን ያካበቱ መምህራንና አማካሪዎችን ይዘት እርስዎን እንጠብቃለን። አድራሻችን አዲስ አበባ መገናኛ አደባባይ መተባበር ህንፃ 5ኛ ፎቅ በአጭር የስልክ መስመር 9720 ወይም 0986505050 ደውለው አሁኑኑ ይመዝገቡ። ከአዲስ አበባ ውጭ በሐዋሳ፣ ሆሳና፣ ዲላ፣ ቡታጅራ፣ ወላይታ ሶዶ፣ ባሌ ሮቤና ሐረር ካምፓሶቻችን ጎራ ብለው ብቁ የ21ኛው ክፍለ ዘመን መሪ መሆን የሚችሉበትን እድል ወደ እርስዎ ቅርብ አድርገናል። ርቀት ሳይገድቦ በተመቸው ስፍራ ሆኖ ለመማር በኦንላይን አማራጭ www.galilaseminary.com/register ብለው ወይም ስክሪኑ ላይ ያለውን QR ኮድ ስካን በማድረግ አሁኑኑ መመዝገብ ይችላሉ። ለተጨማሪ መረጃዎች የማህበራዊ ሚዲያ ገጾቻችንን ይጎብኙ። የጠቢባን ጆሮ ዕውቀትን ትፈልጋለች። ገሊላ ኢንተርናሽናል ሴሚናሪየም
በድጋሚ ወደ ቻናላችን እንኳን በደህና መጣችሁ። ይህ ሲና ፖድካስት ነው። በክርስቲያን ኒውስ እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ የሲና ፖድካስት ጀመረ። ሲና ፖድካስት እንግዲህ ባለፈው ልንገልጽ እንደሞከር ነው እግዚአብሔር አምላክ በሲና ተራራ ላይ ከሙሴ ጋር ተገናኘ። የእስራኤልን ጩኸትና እንባ እንግዲህ ሊያብስ ለሙሴ አደራ የሰጠው ሙሴም ደግሞ አደራን የተቀበለበት እንዲሁም ደግሞ ከሙሴ ደግሞ ጫማ የወለቀበት ሙሴ እነን ተልኮን እንግዲህ እንዳይቀበል ደግሞ ብዙ ምክንያቶችን የደረደረበት እግዚአብሔር ግን ለዓላማው ስለመረጠው ደግሞ ጨክኖ አሮንን ደግሞ ከአጠገቡ እንዲሆን በማድረግ የተረካከቡበት መንገድ ነው። ያሲና ተራራ ተልእኮን የተረከበበት ሙሴ ማለት ነው። ስለዚህ ሲና ፖድካስት የተለያዩ እንግዶችን በማቅረብ ምንታነጽበት ምንማማርበት የማይገባ ልምምዶችን የማይገባ አስተምሮችን የማይገባ አካሄዶችን የምናውልቅበት የእግዚአብሔር እውነተኛና ትክክለኛ ሐሳብ የሆነውን ደግሞ የምንይዝበት ፖድካስታችን ነው። ስለዚህ ሁላችሁም ወደ ሲና ፖድካስት ትመጣላችሁ። የከበረውን እያነሳችሁ የእግዚአብሔር የሆነውን እያያዛችሁ የወደቀውንና የተናቀውን እግዚአብሔር ያልሆነውን ደግሞ እየተዋችሁ የምትሄዱበት ነው። እንደዚህ እንዲሆን ደግሞ ከዚህ በፊት አንድ እንግዳ ቀርበንላችኋል። ዛሬም ስፔሻል የሆነ በጣም ልዩ የሆነ እንግዳ ይዘን ቀርበናል። ለኛም እንደ ቲም እንደ ዘ ክርስቲያን ኒውስ ባለፈው ክረምት የክርስቲያን ወጣቶችን የጋዜጠኝነት ስልጠና ሰጥተን ነበረ። እዛ ላይ መጥተው ተማሪዎቻችንን ባርከው ነበረ። የዛሬው እንግዳችን በተጨማሪ ደግሞ በኢትዮጵያ ትልቅ በሆነች አንዲት ቤተክርስቲያን ውስጥ ደግሞ ለረጅም ዓመታት አገልግለዋል። ሴሚናሪዎች ውስጥ አስተምረዋል። አሁን ደግሞ የክፉ ዘመን መጠለያ የነበረውን ህብረት የብዙ አብያተ ክርስቲያናትን አቅፎ ያዘውን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትን በቅርቡ እንዲያገለግሉ የተሾሙትን ወይም የተሰየሙትን ወይም አደራ የተጣለባቸውን የትኛው እንደሆነ ጥሩ አላውቅም ፓስተር ደረጀ ታፈሰ የዛሬው የሲና ፖድካስት ልዩ እንግዳችን ናቸው። ፓስተር እንኳን ደህና መጡ። እንኳን ደህና ቆያችሁ። ሹመት ፓስተር ሺበትም ይባላል፣ እንደገና ሺ ውበትም ደግሞ ይባላል። ከሽ እንደው እዚህ ላይ ምን ትላለህ? እየፈለኩ ነው የትኛው ላይ እንዳለ ከስራው አንፃር እንግዲህ ተሰርቶ ተደክሞ ስኬት ሲመጣ እውነትም ውበት ነው አይደል? ውበት ነው፣ ስራው ነው ውበትን የሚፈጥረው። እንደገና ደግሞ ሽበትንም የሚያመጡ ደግሞ በጣም ቻሌንጅ የሚያደርጉ ነገሮች ይኖራሉ። ሶስት አሁን ዳይቫ እያደረግን ነው። ለማንኛውም እንግዲህ እንኳን እግዚአብሔር አምላክ ረዳ፣ እንኳንም ደግሞ ለዚያ በቃ። አሜን። በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ዛሬ እኔም በሲና ተራራ ሳይሆን በሲና ስቱዲዮ ስለተገኘው ደስ ብሎኛል። ስለ ጸሎታችሁ ስለ ማበረታታችሁ ሁሉ በጣም አመሰግናለሁ። እውነት ነው እንግዲህ በቅርብ ጊዜ ወደ አገልግሎቱ መጥቻለሁ። አገልግሎቱን ያው ከናንተ ጋር አገለግላለሁ። የትም አታመልጡም እና አንተ እያላችሁ ብታናግሩኝ በጣም ደስ ይለኛል። የመጀመሪያ ጥያቄ እሱ ነበር። ምክንያቱም ኃላፊነት ራሱን የቻለ ቦታው ራሱ ያስገድዳል። ቆይ እናንተ ፓስተር ጻድቁን ማን እያላችሁ ነው? ቀድመን ጠይቀና እሺ ተቀበልን። ስለዚህ አንተ ተቀበለናል። ታንኪ በጣም እናመሰግናለን ግን ስለ መልካም ፍቃድ። መልካም። እሺ ፓስተር እንደው እስኪ ስለ አስተዳደግህ እና ስለ ቤተሰብ ወደ ኋላ ልመልስህና እንደው በዚህ ብንጀምረው መልካም ነው ብዬ ነው። ስለ አባትህ ታሪክ እንዲሁም ደግሞ ስላንተ ትምህርት ቤት ስለጀመርክበት ድንቅ ታሪክ እስኪ አጫውተን። እሺ በጣም አመሰግናለሁ። እንግዲህ ያልጻፍኩትን ባዮግራፊ ልትጽፉ ነው ማለት ነው። የሊጻፍ ነው ስለናስቀራለን። አስቀምጡልኝ አደራ። ችግር የለም። የመጽሐፍ ሐሳብ ካለኝ ወደፊት እናንተን ነው እንግዲህ እንደምንጭ ትሸጡልኛላችሁ። አይቀሬ ኦቢ ሂሳቡን እያሰላ ነው በወቅቱ ይመራ። እኔ እንደዚህ አንዳንዴ በመድረኮች ላይ ሳገለግል ያው ታውቃላችሁ አንዳንድ ባክግራውንዳችንን ስናወራ ሰዎችን የሚያበረታታ የሚያጽናና ሲሆን
መነሻችንን ሪፈር አደርጋለሁና እኔ ደግሞ አይ ቲንክ ተፈጥሮ የሆነው ነው መሰለኝ ያችን የተነሳሁባትን ቦታ አረሳትም እና እሱንም በምስክርነት መልክ እናገራለሁ እና ሰዎች እንዳይሰለቹ በዚህ አጋጣሚ እንግዲህ በዚህ መልክ ስናገረው የመጀመሪያዬ ነው ኢንፋክት የመጀመሪያዬ ነውና እንደውም ባይዘይ በኢንተርቪው ደረጃም አይ ቲንክ የመጀመሪያ ነው። አዎ እኔ ብዙ እንደዚህ የሚዲያ ሰው አይደለሁም እና ይቅርታ ጠይቃለሁ ሚዲያችሁንም ካበላሸው ምናልባት መገኘት ክብር ነው ለኛ። እግዚአብሔር ይባርካችሁ። እኔ የተወለድኩት ከአርሶ አደር እና አርብቶ አደር የሚባል ማህበረሰብ እናንተ ላታውቁ ትችላላችሁ የከተማ ልጆች ከሆናችሁ ከዛ ማህበረሰብ ነው የተወለድኩት እና አባቴ የተዋጣለት ከብት አርቢ ነው እና ደርግ ወደ ስልጣን ሲመጣ አስገድዶ እናቴን አስተምሯት እንደዚህ ባውራጣት ከመፈረም በስክሪፕቶ የመፈረም ስማቸውን የመጻፍ እድል መሰረተ ትምህርት በሚባለው ማለት ነው ነበረ ማለት ነው። እኔ ሰምናችሁ ነገር ማለት ይቻላል ከደረሰብህ አሁን እንግዲህ ጆ ስለዚህ እናቴ የተማረች ነች እና ነግሬያቸዋለሁ እና የቀበሌ ሊቀመንበርም ሆና አገልግላለች በዛ ዘመን ግን ያው የተማረችው መሰረተ ትምህርት ነው እና ከዛ ቤተሰብ ነው የተወለድኩት የኔ ቤተሰብ አርብቶ አደሮች በጣም በርካታ ልጆች አለን 11 ነን ዛሬ ሁሉም ልጆች በህይወት አለን ከአንድ ቤተሰብ የተወለድን 11 ነን ከኔ ከመጨረሻው ሶስተኛ ልጅ ነኝ ኢንፋክት በመሐከል የሞቱባቸውም ልጆች አሉ እኔ በተወለድኩበት ጊዜ በኋላ ላይ ምናልባት ላነሳው እችላለሁ ከኔ ቀደም ብሎ 2-3 ልጆችም ሞተውባቸዋል የኛ የአርብቶ አደር ማህበረሰብ የትራዲሽናል ሪሊጅን የባህላዊ እምነት የሚከተል ነው እና ዛ የባህላዊ እምነት አካባቢ ደግሞ የባዕድ አምልኮዎችም አሉ እና የባዕድ አምልኮ ሲያመልኩ ሰላማዊ አይደለም ምናልባት ያው እንደምታውቁት ሰላማዊ አይደለም እና የነኛ አማልክቶች ብዙ ቤተሰቡ ላይ የሚያደርሱት አደጋ አለ ግብራቸው አመታዊ ስጦታቸው ሲጓደል ከብቶቻቸውን የመጨረስ ልጆቻቸውን የመግደል ከኔ በፊት 3 ልጆች ሞተውባቸዋል ቤተሰቦቼ ደረጀ የሚለው ስምም የመጣው አሁን ሊሞት ይችላል የሚል ሐሳብ ስለነበረ ይሄ ልጅ ደረጀ ተብሎ ነው ስሜ እንጂ ከመጀመሪያ ስተወለድ ይወጣ አይደለም አዎ በቃ እንደዛ ነው ደረጀ የሚለው ስም የመጣው ከዛ ማህበረሰብ ውስጥ ነው የተወለድኩት እንግዲህ ሰኒ እንዳነሳችው እስኪ አባትህንም ታሪክ ብላኛለች ታላላቆቼ የተሻለ ኑሮ ለመኖር በአቅራቢያ ወደሚገኙ ከተሞች ማይግሬት ያደርጋሉ ይፈልሳሉ እና እኔ አርሲ ቀድሞ አርሲ የሚባል ክፍለ ሀገር ነው አሁን የአርሲ ዞን በመባል ይታወቃል ኦሮሚያ ውስጥ እዛ በረሃማው አካባቢ ወደ ቆላማው አካባቢ ነው የትውልድ አካባቢ እነዚህ ታላላቅ ወንድሞችና እህቶቼ ወደ ከተማ መጥተው ሲኖሩ ከቤተሰብ ጋር የሚገናኙበት መስመር የለም የመንገድ ኢንፍራስትራክቸር ዛሬም አስቸጋሪ ነው በዛ አካባቢ የመኪና ትራንስፖርት እንደዚህ ለማግኘት አስቸጋሪ ነው ስለዚህ ከተማ የገቡ ቀድመው ኑሯቸውን በከተማ ያደረጉ ታላላቅ እህቶቼና ወንድሞቼ ደብዳቤ ጽፈው ወደኛ ቤት ይልካሉ እኛ ቤት ደብዳቤ ሲመጣ ገልጦ የሚያነብሰው የለም ስለዚህ አባቴ ፈረስ ጭኖ ወይም በቅሎ ጭኖ ደብዳቤ የሚያነብሰው በአካባቢው ይፈልጋል እና የመጣውን እነሱ በሰው ይልካሉ ደብዳቤው ያው ስልክ የለም በዛ ዘመን ደብዳቤውን ይዞ ሄዶ አስነብቦ ይመጣና ለእናቴ ለቤተሰቡ ሪፖርት ያደርጋልና አንዳንዴ እህትና ወንድሞቼ ያገባሉና ማግባታቸውን የምናቀው ራሱ ተላከለ ሊልኩ አግብታ ወንዳው የሚባል እና የለም እና እዛ አይነት ነው በሚቀጥለው በዓል እመጣለሁ የሚለውን አንዳንዴ ደብዳቤው ይዘገያልና ከደብዳቤው ቀድሞም ይመጣሉ እነሱ የሚያደርሰው ሰው ማለት ነው ኤኒዌይስ ያን ጊዜ ተተርጉሞ ተነቦ መጥቶ እስከምንሰማው ይሄ ደብዳቤ የሚያነበው ሰው ሁሉ ጊዜ አባቴ ይዞ ሄዶ ስለሚያስነብበው መከረው አባቴን አቶ ታፈሰ አንተ ልጆች ለትምህርት አልደረሱም እንዴ ያለው
እና ለትምህርት የደረሰ ልጅ ስንት ዓመት ነው እድሜው ብሎ ጠየቀ አባቴ። 6ም 7 ዓመት 8 ዓመት ከሞላው ትምህርት ቤት ብትልከው ጥሩ ነው፣ ከተማረ እኮ ያነብልሃል አለው። ትዝ ሲለው አባቴ እኔ 7 ዓመት ሞልቶኛል ቤት እንደናንተ ኬጂ ምናምን የለም። አሁን ከኬጂ ነርሰሪ እና ደብዳቤዋን ይዞ ለእናቴ ሪፖርት ሳያደርግ ፈረሱን እንደጫነ እኛ ሰፈር ሲደርስ አባቴ ተጣራ። ደረጀ ብሎ ጠራ። ምንድነው አባባ አልኩ። ና ቶሎ በል አለኝ። ከዛ ፈረሱ ላይ አፈናጦኝ ከኋላ ቀጥታ ወደ ትምህርት ቤት ሄድን። የዛኑ ቀን ቁጭት አለበት አባቴ እና የዛን ቀን ትምህርት ቤት ይዞኝ ሄደ። ስንደርስ አንድ መምህር አገኘ። አቶ ታፈሰ የሚያውቀው ሰው ነውና ምን ነው በሰላም ነው ወይ ምን ሆነህ መጣህ ምናምን አለው። በቃ ይሄን ልጅ እንድትመዘግቡልኝ ነው ተማሪ ቤት አስገቡልኝ አለ አባቴ። ደርሷል፣ እውነት ነው መግባት ይችላል ተባለ። የትምህርት ቤት መክፈቻው ነገር ነበር። እድሜው ደርሷል ተባለ እና መግባት ይችላል። ግን ይዘው የመጣው ጊዜ ትክክለኛ ጊዜ አይደለም። ይዞኝ የሄደው አባቴ ግንቦት ወር እና በኋላ ሞጫ ነው። አንድ ወር በኋላ ትምህርት ቤት ይዘጋል እና ሞቼ እገኛለሁ ካልመዘገባችሁ ይዤ አልመለስም አለ። በኢትዮጵያ ታሪክ ይመስለኛል በግንቦት የጀመረ ሰው እኔ ልሆን ይችላል ብዬ አስባለሁ። በዛ መልክ ነው ወደ ትምህርት ቤት የገባሁት። እናት ግን ታዲያ በየትኛው ጊዜ ነው የተማሩት? ከዛ በኋላ ነው እንግዲህ እና ያ የማንበብም ችግር አለ። የመሰረተ ትምህርት ሲያስተምሯቸው ይሄን ስነ ጽሁፍ ምናምን በደንብ ያስተምራሉ ማለት ምናምን አይደለም። መፈረም ስማቸው መጽሐፍ ምናምን ነው የሚያስተምሯቸው። እዛ ደረጃ ድረስ ነው ያቆጥና። በዚህ አጋጣሚ ግን አባትን ሳላደንቅ አላልፍም። በእውነት ማለት ለባለቤታቸው ያላቸውን ክብር ማስተማራቸው አሁን እንኳን ከባድ አይደል? በዛ ጊዜ ባለቤትን አስቀድሞ ወደ ማጀት ወደ ጓዳ ነው አይደል? እንዴ እናቶች እኔ አባቴ የተማረ ሰው አይደለም፣ ግን የባለትዳርን እውቀት ያገኘሁት ከአባቴ ነው። በጣም ዳይናሚክ የሆነ ለቤተሰቡ በጣም ቅድሚያ የሚሰጥ በዚህ ዘመን የምመኘው እኔ ራሴ መኖር የምፈልገው እንደ አባቴ ነው እና በዛ ዘመን እንደዛ በጣም ግን እናትን ማስተማር ስትል እሷ አሁን ደግሞ ተቸግረናል። እስቲ በኋላ ስለ ቤተሰብ ሲወጣ ምን እንመጣለን ወደ እሱ ጉዳይ። በወቅቱ ግን ትምህርት ቤት የገባሁ የሚሽን ትምህርት ቤት ነው አይደለ? አይ አይደለም፣ የመንግስት ትምህርት ቤት ነው። የመንግስት ትምህርት ቤት ነው የገባሁት። ምን ይባላል ትምህርት ቤቱ? ትምህርት ቤቱ ሶሌ ዲገሉ ትምህርት ቤት ይባላል። አርሲ ውስጥ በጎቤሳ ወረዳ ከእኔ ቤተሰቦቼ ከሚኖሩበት ትምህርት ቤት የ1 ሰዓት ተኩል ርቀት አለው። ያኛው ጫካ ውስጥ ነው። እንዴት 2 ሰዓት ትምህርት ቤት ሄጄ? አዎ እውነት ነው። እውነት ነው። ሙሉ ቀን አይደለም ትምህርት ቤት የሚዋለው። በዛን ጊዜ ትምህርት ቤት እኮ ስለሌለ ነው። ኢቭን ትምህርት ቤት የሚገቡ ተማሪዎች ፈተና ተፈትነው ኢንትራንስ የመንግስት ትምህርት ቤት ለመግባት እንጂ የፈለገ መግባት ስለፈለገ አይገባም ነበር። ካለው ትንሽ ስለሆነ የለም ትምህርት ቤት የለም። ስለዚህ ሩቅ ከሆነ የትም ያህል መንገድ ያን ያህል ርቀት ለምሳሌ አንድ ወረዳ ሲባል ሰፊ ግዛት ነው የሚሸፍነው። በዛ ወረዳ ውስጥ አንድ ጁኒየር ስኩል ነው ያለው እስከ 8ኛ ክፍል። ሃይ ስኩል እንኳን የለም። በአንድ ወረዳ ነው የሚካሄደው። እሱ እንደውም ይርቃል። ታዲያ እንዴት ነው በልጅነት ከቤተሰብ ተለይቶ መዋል? ሰፈሩ ሲጫወት ያደገ ትንሹ ደረጀ ደግሞ እንዴት ነበር ያን ወቅት? ደስ የሚለው እኮ በዛን ዘመን የነበሩት ኮሚኒቲ ልጆችን በጋራ ነው የሚያሳድጉት። የኛ ቤተሰቦች ብቻ አይደሉም እኛን የሚቆጣጠሩን፣ ጎረቤት ሁሉ እንደ እናት አባት ነው የሚቆጣጠሩ። የሰፈር ልጅ ላይ ማለት ነው። እንደዛ ነው። አሁን እኛ ግቢ ውስጥ ልጆቻችንን አጥረን አስቀምጠን ከኛ ውጭ ኮሚኒኬት የሚያደርጋቸው የለም ነው። እኛ የሰፈር ልጆች በአጠቃላይ በጋራ ነው። ወላጆቻችን ባይኖሩ የሰፈር ሰዎች እንደ ወላጆቻችን ነው የሚያሳድጉት። ትምህርት ቤት ስንሄድም በጋራ ነው የምንሄደው። ስለዚህ ትንሽ ሆኜም ተሰብስበን ነው የምንሄደው። ስለዚህ ብቸኝነትም መከፋትም በተለይ ይሄ አርብቶ አደሩ አካባቢ ከብቶችንም ራሱ አብሮ ሲያሰማራ የአንድ አካባቢ ማህበረሰብ አንድ ላይ ነው የሚያሰማራው።
ስለዚህ ይሄ ትክክለኛውን የሶሻል ኑሮ ታገኙበታላችሁ። ወደዚህ ወደ አርሲ ወደ ማን ነው ወደ ዝዋይ በዛ አይደለም። ይሄኛው ቆላማው በዚህ በቆጂን ታውቃላችሁ ብዬ አስባለሁ። ከበቆጂ 30 or 40 ኪሎ ሜትር ወርዶ ጎቤሳ የሚባል ወረዳ አለ። ከጎቤሳ እንደገና አልፎ ቆላማ አካባቢዎች አሉ። ወደ ታች ወደ ባሌ አዋሳኝ ደጋውን አልፎ ነው ደጋው ወደዚህ ይቀራል። ባሌ አርሲ ሲባል ለኛ ብርዱን መሀል ላይ ነው እሱ። የአርሲና የበቆጂ እዚህ ደጋማው ጭላሎ ተራራ አካባቢ ነው። ከዛ ጀርባ ጎርጅ አለ እና እሱ አካባቢ ቆላማ አካባቢ ነው። በዛን አሁን እንኳን እየተለወጠ ነው። በዛን ዘመን ግን ከከብት ጋር ትስስር ያለው ማህበረሰብ የሚኖርበት ነው። በዚህ ውስጥ ግን እንደው ቀደም ብለህም አንስተዋል። በተለይ ኦልሬዲ እናንተን ቤተሰብ ጨምሮ የነበሩባቸው የሚያልፉባቸው ባህላዊ አይነት እምነት አለ። አዎ። እንዴት ወጣ? ከዛስ ደግሞ አሁን ያለህበትንና መዳንን ያገኘህበትስ መንገድ እንዴት ነው? ይቅርታ ጆኒ፣ ግን ከሱ በፊት ግን ፓስተር ኢንትረስቲንግ ነው ልጅነትስ ይመስለኝና ከዛ በኋላ እስከ 8ኛ ክፍል ጁኒየር ተማርክ። ደግሞ ምናልባት ሃይ ስኩል ይኖራልና በዛ ዘመን ሃይ ስኩል ደግሞ ሲመስለኝ ብርቅ ነው። የለም እና ደብዳቤ ወደ ቤተሰብ ደግሞ አንተም ደርሰህ መላክም ማለት እስቲ ደግሞ እድገቱን ማምጫውተና ትንሽ እስቲ ጆኒ ጥያቄ ደግሞ ትንሽ ደግሞ የእድገትህንም እስከ ጉርምስናም እስከ ሃይ ስኩል ከዛም ካለፈም ኮሌጅ ወይ ዩኒቨርሲቲ እስከዛ ትንሽ አጫውተን። ቴንክ ዩ ቦሌ። ትምህርት ቤት የገባሁበት ሁኔታ የኔን ታሪክ ለመቀየር እግዚአብሔር ተጠቅሞታል። ትምህርት ቤት የገባሁት ቅድም እንደነገርኳችሁ ይሄ ሰው ተምሮ ተለውጦ ራሱንም ጠቅሞ ቤተሰቡንም ይጠቅማል ተብዬ አይደለም። ለምንድን ነው? ለዛች ሚሽን ነው የገባሁት እና ጥሩ ነበረ። ትምህርት ቤት እንደገባው እኔ ገና የሁለተኛ ክፍል ተማሪ እያለ በደንብ ጋዜጠኛ አይነት የማንበብ እንትን ላይ ደረስኩኝ እና እስከ 3 ሰው ከተማረኛ አካባቢ በቃ እንደጨረሰ ነው የሚቆጠረው እና እዛ ደረጃ ላይ ስደርስ ማቆም ነበረብኝ። ብዙ ጓደኞቼ እንደዛ ልን ነበር በቃ ጨርሳል ተበለሳል አሉ። ምን ተፈጠረ? ትምህርት ቤት ትምህርት ስማር ትምህርት የሚገባው አይነት ሰው ሆንኩ። ትምህርት የሚገባው ሰው ሆንኩ። በተለይ እስከ 4ኛ ክፍል ድረስ ቤተሰቤ አስተምሮኛል። 4ኛ ክፍል ላይ ስደርስ ታሪክ የሚቀይር ነገር ተፈጠረ። እኔ አስቤው አይደለም። ትምህርት የሚገባኝ ሰው ነኝ። ትምህርት ቤት ውስጥ 3 ነው 4 የ4ኛ ክፍሎች አሉ። 4ኛ ኤ ቢ ሲ ዲ ተብሎ እና እንዳጋጣሚ ከ4ኛ ክፍል ከኦል አንደኛ ወጣው እና ሰኔ 30 ላይ የትምህርት ቤት መዝጊያ በዓል የወላጆች በዓል የሚባል አለ እና ወላጆች ይዛችሁ እንድትመጡ ተባለ። አባቴን ይዤ ሄድኩ የበዓሉ ላይ እና እንደተለመደው ፈረስ ጭነን ይዞኝ ሄደ እና አላወኩም እኔ ሽልማትም እንደነበረ እና ይሄ ሆርን ስፒከር አለ ጮክ ብሎ ነው የሚጣሩት። ደረጀ የታፈሰ ጉዳ ልጅ ከ4ኛ ክፍል አንደኛ ስለወጣ ወደዚህ መጥቶ ሽልማቱን እንዲወስድ ሲባል አባቴ የሚጨብጠው የኔን ስም በአደባባይ ያስጠራ። ምክንያቱም በዛ ጊዜ ደግሞ አስብ በዛ ስፒከር እኮ ስሙ የሚጠራ ሰው እኮ እናንተ ቀላል አርገሽ ቆጥረ እቺ በእጅ ምትያዘው ነች። ሃሎ ምናምን እና ተአምር ነች ለኛ እዛ አካባቢ ላለ ማህበረሰብ። እንዴት ነው ይሄንን አይነት ድምጽ የሚያወጣው እኮ እናንተ እኮ በጣም ጋባላ አይደል? ፓስተር ግን በጣም ትንንሽ ልጆች አረካቸው እነዚህ ያው ሰው ካልኩሌሽን ውስጥ እንዳይገባ ድምር ውስጥ እንዳይገባ ምክንያቱም ማሽን ስለሆነ ለምሳሌ እኛ ሰፈር ያው ከጨዋታው ውጪ ሆነብኝ እንጂ ምንም ችግር የለም። አንድ ትንሽ ጥሩ የግንዛቤ እንትን ያለው የአርሶ አደር ልጅ ቴፕ ገዛ። ሬዲዮ ማለት ነው። ገዝቶ መንደር ሲመጣ ሰፈር ሁሉ ነው እንደ ኮንፈረንስ ወጥቶ እንዴ ከዛ ከሬዲዮ ውስጥ የሚወጣ ድምጽ መስማት እንዴ ደግሞ ከሩቅ ከዚህ ከአዲስ አበባ ነው የሚሄደው ድምጽ። ከጀርባ ሰው እየፈለግን
ደግሞ ትንሽ ናት ነው እና እንደዛ አይነት ኮሚኒቲ ነን። ሰው አባቴ በዛ መልክ ስሙ ሲጠራ በቃ ልጅ አስከበረኝ አለ እና ልክ ከአዋርዱ በኋላ ሽልማቱ እኮ ደብተርና ወይ አንድ መጽሐፍ ምናምን የተሸለምኩት ግን እዛ ጋር የተሰጠው ሪኮግኒሽን ልክ እንትኑ ኢቨንቱ ሲያበቃ አባቴን ሰላም የሚሉ ሰዎች ሁሉ እንኳን ደስ ያለ ልጅህ እኮ ምናምን ሲሉት በቃ ወደ ከብት ምን አለኝ ያንኑ ቀን ቃል ገባልኝ ወደ እረኝነት አልመለስህም እና ትምህርትህን ትማራለህ አለኝ እና ትምህርቴ ያን ቀን እንደሚቀጥል እውቅን ተረጋገጠ እንጂ ከአራት በኋላ ኦሬዲ መቆም ነበረበት። ግን እንደው ፓስተር እስከ 4 ድረስ እንዴት ነበር የምታጠናው? እንዴት ነው ወይስ እዛው ትምህርት ቤት ብቻ ባለ? አይ አይደለም፣ ያው መንግስት ትምህርት ቤት ነው። ደብተሮቻችን መጽሐፎቻችን አሉ። ከብት እየጠበቅን ደብተራችንን ይዘን እናጠናለን። ያው ኤሌክትሪክ አይታሰብም እንጂ በእንጨት ቀን ነው። ወይም ደግሞ ያው የኛ ማህበረሰብ አንድ ቤት ውስጥ ነው የሚኖረው እና መሀል ላይም ባህላዊ ምድጃ አለን በማገዶ እንጨት የሚነድ እሱ ላይ ያጠና እንደዛ ነው ትምህርት የምናጠናው። በኋላ ላይ ደግሞ የተሻለ ግንዛቤ ሲያገኙ ቤተሰቦቻችን ኩራዝ ታውቃላችሁ? ግን ፓስተር እኔ አውቃለሁ። እኛም የሶስተኛ ክፍል ግጥም ላይ ደርሰናል። ፋኖስና ኩራዝ የነዳጅን ማግኘት ስለማይቻል እኮ ነው ኩራዙ እና እንደዛ ከዛ ያለ ወደ ሃይ ስኩል ምንም ደረስ ቀጠለ ትምህርት ማለት ነው። አራተኛ ክፍል እያለሁ ምን ተፈጠረ? አሁን ኮተቤ ሙሉ ወንጌል ቤተክርስቲያን ያገለግላል። አንድ መምህር ተመደበ፣ ኃይለ ማርያም ካሳ ይባላል እና እኔ ወደ ጌታ ለመምጣት ምክንያት የሆነ ማለት ነው። መግቢያ ላይ እንደነገርኳችሁ የኛ የባህላዊ እምነታችን በብዙ ተጽዕኖ ውስጥ እንድናድግ ያደርገናል እና እኔ ሌላኛው ስሜ ሞት እምቢ ነው። ቤት ውስጥ በጣም ታማሚ ነበርኩኝ እና የህመሙ ምክንያት ደግሞ ቅድም ከነገርኳችሁ ከዛ ከባዕድ አምልኮ ጋር የተያያዘ ነው እና እናቴ በጣም ዋጋ ከፍላለች እኔ በህይወት እንድኖር። ትምህርት ቤት ሄጄ ሰፈር ልጆች ጋር አብሬ ሆኜ የፈለኩትን ጨዋታ የምጫወት ልጅ አይነት አይደለሁም። ኢንፍሉዌንሱ ይሄ የመናፍሱ ተጽዕኖ ቀላል ስላልሆነ ትምህርት ቤት ሲሄድ ስፖርት የሚባል ትምህርት አለ፣ አሁንም አለ ታውቃላችሁ እና ስፖርት ቲዮሪውንም ፕራክቲሱንም ነው የምንማረው። ፕራክቲሱን ሜዳ ላይ ወጥተን እንጫወታለን። እኔ ከልጆቹ ጋር ወጥቼ እኩል ከተማሪ ጋር አልጫወትም። አንዳንዴ ፌንት ነው የሚያደርገኝ መንገድ ላይ፣ ያው እንትኑ ከባድ ነው። ይሄ መምህር ጌታን ያውቃል ለካ በጌታ ነው ያለው እና እኛ ጋር ተመድቦ ሲመጣ አስቸጋሪ ነው። የኛ ማህበረሰብ ማንበብ መጻፍ አይችልም፣ ስለ ክርስትና ሙቀቱም የለውም። ተደብቆ ነው ያው ጌታን የሚያመልከው። ክላስ ተማሪዎችን ይዞ ሲወጣ አብሬ ስለማልጫወት ጥግ ነው የምቀመጠው እና የትምህርት ቤቱ ማህበረሰብ ያውቃል። እኔ ብቻ ሳልሆን ሌሎችም አሉ እንደዚህ አይነት ኬዝ ያላቸው እና የቤት ጣጣ ነው ይባላል። ያውቃሉ። እንደውም ኦሪየንቴሽን ይሰጧቸዋል አስተማሪዎቹ። ያው የነሱ የቤት ጣጣ የሚባል ነገር ስለሆነ ኮንሲደር አድርገው ስፖርት እንቅስቃሴ የቤት ስራም ሲኖር እናንተ ጋር ታለፉ ትችላላችሁ። አንዳንዴ ሳምንት ሙሉ ትምህርት ቤትም ላንሄድ እንችላለን። እንትኑ ከባድ ስለሚሆን እስራት እኮ ነው። ያንን ሲገባው ቀስ ብሎ እቤቱ ጋበዘኝ ኃይለማርያም እና በዛን ጊዜ መምህር ከአሰላ ይመስለኛል፣ ያን ጊዜ ከአሰላ ይመስለኛል፣ ግን ባክግራውንዱ እዚሁ አዲስ አበባ አካባቢ ነው። ቤቱ ሲጋብዝ እንግዲህ ኢማጂን አንድ መምህር ተማሪውን የቤት ጋበዘ ማለት ትልቅ ነገር ነው። በጣም ደስ አለኝ። ቤቱ ሄጄ ነገረኝ እና ስለ ጌታ ኢየሱስ በደንብ ነገረኝ። አሁን ይሄ የቤት ጣጣ የሚባለው የሰይጣን ተጽዕኖ ነው። ስለዚህ አንተ ደግሞ ትድናለህ፣ ከዚህ ስራት ነፃ ትወጣለህ። አስቡት ያን ጊዜ ምናልባት 13 ዓመቴ እንደዚህ ገደማ በሆን ነው እና አልናቀም ልጅ ነው ብሎ በደንብ አድርጎ ወንጌልን ነገረኝ፣ የወንጌልን ኃይል። በኋላ እኔ አገልግሎቴ ከሚሽን ጋር የተያያዘ ነው የቆየሁትና
ለመነሻ የሆነኝ እኔ ከእስራት የተፈታሁበት መልእክት ስለሆነ ነው ወንጌልን ላገኘው ሰው ለመናገር እንድጨክን ያደረገኝ እና ወንጌልን ነገረኝ የጌታ የኢየሱስ ክርስቶስ አዳኝነት ነገረኝ እና ለቤተሰብህን በረከት ትሆናለህ ብሎ ነገረኝ እንቢ አላልኩትም ቤተሰብህን የቤት ጣጣ ነው ብሎ ተጽኖ ካደረገው ነገር የሚበልጥ ባለስልጣን ነው ጌታ ኢየሱስ ነፃ ያወጣል አለኝ እሺ አልኩኝ ከዛ በኋላ አውዛው ንስሐ ገባው በኋላ ጸለየልኝ ነፃ ወጣው እና ወደ ቤቴ ሲሄድ ለማንም ሰው እንዳታሳይ ብሎ መጽሐፍ ቅዱስ ሰጠኝ እና ያን ቀን ያገኘሁት ደስታ መቼም አግኝቼው አላውቅም አስቡት ከሰው በታች የሆንኩ ሰው ከልጆች እኩል ሆኜ በጤንነት እጦት መሰቃይ ሰው ጤናማ ሰው ሆኜ ውስጤ ደግሞ የሚፈልቀውን ደስታ አስቡ ጌታ ኢየሱስ ክርስቶስ የሰጠን እኮ ደህንነት በምንም የሚለካ አይደለም ሰዎች ሁሉ በእውነት ይሄንን ሚዲያ የሚከታተሉ ሰዎች ነገ ይደርሳል ሳይሉ ህይወታቸውን ለጌታ ቢሰጡ የህይወታቸው ጌታና አዳኝ አድርገው ክርስቶስ ኢየሱስን በቆላስይስ ምዕራፍ 2 ቁጥር 6 ላይ እንደተጻፈው እናንተ ክርስቶስ ኢየሱስን ጌታ አድርጋችሁ እንደተቀበላችሁ በእርሱ ኑሩ ተብሎ እንደተጻፈ በጌታ የሆናችሁ በጌታ ኑሩ በጌታም ያልሆናችሁ ሰዎች ጌታ ኢየሱስ ክርስቶስ የህይወታችሁ ጌታና አዳኝ እንዲሆን በዚህ አጋጣሚ ጥሬን አቀርባለሁ እሱ ህይወትን የሚለውጥ የሚባርክ አምላክ ስለሆነ ጌታ ይመስገን በእውነት በደንብ አይተናል ባንተ በዛው አባቴ ፈቃድ ሰጠኝ በኋላ ጌታን አገኘው ትምህርቴ ቀጠለ ማለት ነው አልተቋረጠም እና ኦቦሌ ያነሳው ርቀት ኪሎሜትሮችን መሄድ ያስገድዳል እውነት ነው ለኛ በወረዳችን አንድ ጁኒየር ስኩል ነው ያለው እስከ 8ኛ ክፍል ብቻ ያስተምራል ከዛ በኋላ አቅም ያለው ሰው ነው ልጁን 9ኛ እና 10ኛ ልኮ ሌላ ሀገር ልኮ በቆጂ ነው አሁን ለምሳሌ ለኛ እንደምታውቁት ሀገር ስለሆነ የኛ አቅራቢያችን በቆጂ ነው ሃይ ስኩል ያለው ኪሎ ሜትር ማለት ነው ይርቃል ሩቅ ነው እንግዲህ ከኛ አካባቢ 50-60 ኪሎ ሜትር ይሆናል ሌላ ከተማ ነው ስለዚህ በቆጂ ከተማ አስልከው ቤታ ተከራይተው ለልጆቻቸው ማድረግ አለባቸው በዚህ ላይ መንገድ ስለሌለው እነኛን 50-60 ኪሎ ሜትሮች ብዙ ሰዎች በእግር ነው የሚሄዱት በቆጂ ካልሆነ ደግሞ የቀድሞ የአርሲ ጠቅላይ ግዛት ከተማ የነበረ ጢቾ የሚባል ወረዳ አለ እዛ ነው እሱም ርቀቱ ከዛ በላይ ነው እኔ አሁን ለምሳሌ ሃይ ስኩል ስገባ በርግጥ ስደቱም ተጨምሮ ነው የሄድኩት ጢቾ ነው እና በእግር 7-8 ሰዓት ነው የምንሄደው መኪና የለም ትራንስፖርት የለም ምን ነው ፊቱ እንደ ቁጭጭ ሲዘገን ነው አየው አባቴ ነው እቺ ነገር እንደዚህ አይነት ነገር አባቴ በተደጋጋሚ ያወራ ነበርና እሱ ረጅም መንገድ እየሄድኩ ማራለሁ ምናምን ሲል ብዙ ጊዜ ሰማዋለሁ አምነዋለሁ እንጂ ምክንያቱን አታውቀውም ርቀት ነው መኪናም ስለሌለ እኮ መንገድም ስለሌለ ከዛ ደግሞ በዛ ላይ ደግሞ ማለት አሁን እናንተ ልጆች ሆናችሁ ስታድጉ ገና ከጅማሬ ውሃ የሚቀዳበት ሩቅ ነው እየሮጥክ ነው ረጅም የሄድክ ምናምን ስለሆነ ሰንኛ ሰፈር ነበር የኖርች ይመስላል ምናልባት ቀደም እንትን እንኳን አቋለለች የወረ ነገር ኩራዙን አይደለም በምንም አይነት ነገር እናየዋለን የከተማ ልጆችን ብንሆን የገጠር ህይወት ምን ይመስላል ቲቪ ላይ የምናየው ነው ሩጫ ረጅም አሁን ለምሳሌ አትሌቶቻችን አሁን አንተ የፈለገ ትሬኒንግ ብታደርግ ሊከብድ ይችላል እነሱ ግን ከልጅነት ጀምሮ በርቀት ነው ሲላኩ ጎረቤት ሂድ ስትል የትና የት ሄደ ምናምን ለትምህርት ቤት ሲሮጥ ነው ኃይሌ ገብረስላሴ በዛው ወራጆ ተመሳሳይ ነው ለዛ ነው ከልጅነት ስለሆነ የሚያዳብሩት ነገር አለ አንተ ረጅም መንገድ በታክሲ አትሄድ ምን ፓስተር እሱ አባቴ በተደጋጋሚ እንደዛ ነገር ስለሚያወራ እሱ እንደዛ የሚያወራው እኛ የትምህርትን ቫልዩ በደንብ አንደርስታንድ እንድናደርግ ነው እኔ ከኛ ቤት ትምህርት ቤት ማለት ኬቴት ልበል በቃ ከስቴዲየም ሜክሲኮ አይሆንም ሶ ኢትስ ዎኪንግ ዲስታንስ ግን ታክሲ ትጠይቃለህ ታክሲ ማጠይቅም በርግጥ ዘጠሮች ውስጥ ስለተማረ ግን ዎኪንግ ዲስታንስ ነው
እና እዚህ መሀል ደግሞ እንዳልከው ውሃ የምንጠጣበት እየገባን በሱ የምንበላበት ቤት ደግሞ የዘመድ ቤት የጓደኛ ቤት ብዙ አለ እና የትምህርት ቫሊዩ እንዲገባን አባታችን እሱ በጣም ቻሌንጅ ውስጥ አልፎ ስለተማረ እንደዚህ ሩቅ በጆንያ ማራብሪያ እያስኮና ያለ ስለሚያወራ እሱ በወቅቱ የትምህርት ቫሊዩ እንዲገባኝ ነበር ያወራው። ግን ደግሞ ምን ያክል ሳክሪፋይስ እንደሚከፈልበት ትምህርት በዛን ወቅት ካንተ ማግኝቻለሁ ፓስተር ሪሊ አፕሪሺየት የሚደረግ ነው። እስኪ ውሃ መጠቀም ትችላለሽ። እንኳን ወደ ገሊላ ኢንተርናሽናል ሴሚናሪየም በደህና መጡ። በ21ኛው ክፍለ ዘመን የሚመጥኑ ብቁ መሪዎችን በማፍራት ላይ የሚገኘው ሴሚናሪያችን እርሶን ለዘመኑ ብቁ ተወዳዳሪ ለማድረግ ሙሉ ዝግጅቱን አጠናቋል። ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እውቅና ባገኘንባቸው የትምህርት ፕሮግራሞች የዶክትሬት ዲግሪ የመማር ህልም ኖሮት ለመተው የተቃረባችሁ ገሊላ በክርስቲያን ሊደርሺፕ ኤንድ ማኔጅመንት፣ በክርስቲያን ቢዝነስ አድሚኒስትሬሽን እና በዶክተር ኦፍ ሚኒስትሪ የዶክትሬት ዲግሪ ፕሮግራሞች እርሶን ወደ ቀጣይ የትምህርትና ሙያ ደረጃ ከፍ ለማድረግ ተዘጋጅቷል። በዲግሪና ማስተርስ ፕሮግራሞች በክርስቲያን ሊደርሺፕ ኤንድ ማኔጅመንት ተቋምን በመጽሐፍ ቅዱሳዊ የአመራር መርሆች ለመምራትና ስልታዊ እቅዶችን ለመቅረጽ፣ በክርስቲያን ቢዝነስ አድሚኒስትሬሽን ፋይናንስንና የቢዝነስ ስራዎችን እንዳደራ በመውሰድ በቅንነትና በሙያዊ ብቃት ለማስተዳደር፣ ክርስቲያን ሶሻል ወርክ በማህበረሰብ ውስጥ ያሉ ችግሮችን በእግዚአብሔር ፍቅርና ሙያዊ ክህሎት ለመፍታት፣ ክርስቲያን ካውንስሊንግ ሳይኮሎጂ ሰዎች በችግራቸው ጊዜ መጽሐፍ ቅዱሳዊ ጥበብንና ስነ ልቦናዊ መፍትሄዎችን በማቀናጀት ምክርን ለመስጠት፣ በባይብል ኤንድ ቴዎሎጂ የእግዚአብሔርን ቃል በጥልቀት በማጥናትና በመተርጎም ለቤተ ክርስቲያንና ለትውልድ አስተማማኝ መንፈሳዊ መሰረት ለመጣል መስፈርቱን የምታሟሉ በሙሉ ሲያሻው በርቀት አሊያም በቅዳሜ ወይም እሁድ ወይም የምሽት እንዲሁም በኦንላይን የትምህርት መስጫ ጊዜ ከመቼውም ጊዜ በላይ ጥራት ያለውን ትምህርት ከበቂ ኦንላይንና በአካል አንብቦ የማይጨርሱት ቤተ መጽሐፍ ጋር ተዘጋጅቷል። ለ21ኛው ክፍለ ዘመን መሪዎች የሚመጥን የትምህርት ካሪኩለም፣ ምቹ የመማሪያ ክፍሎች፣ በዘርፉ በአገር ውስጥና አገር ውጭ በትምህርት ጥናትና ምርምር እንዲሁም በማማከር የበርካታ ዓመታት ልምድን ያካበቱ መምህራንና አማካሪዎችን ይዘን እርስዎን እንጠብቃለን። አድራሻችን አዲስ አበባ መገናኛ አደባባይ መተባበር ህንፃ 5ኛ ፎቅ በአጭር የስልክ መስመር 9720 ወይም 0986505050 ደውለው አሁኑኑ ይመዝገቡ። ከአዲስ አበባ ውጭ በሐዋሳ፣ ሆሳና፣ ዲላ፣ ቡታጅራ፣ ወላይታ ሶዶ፣ ባሌ ሮቤና ሐረር ካምፓሶቻችን ጎራ ብለው ብቁ የ21ኛው ክፍለ ዘመን መሪ መሆን የሚችሉበትን እድል ወደ እርስዎ ቅርብ አድርገናል። ርቀት ሳይገድቦ በተመቸው ስፍራ ሆኖ ለመማር በኦንላይን አማራጭ www.galilaseminary.com/register ብለው ወይም ስክሪኑ ላይ ያለውን QR ኮድ ስካን በማድረግ አሁኑኑ መመዝገብ ይችላሉ። ለተጨማሪ መረጃዎች የማህበራዊ ሚዲያ ገጾቻችንን ይጎብኙ። የጠቢባን ጆሮ እውቀትን ትፈልጋለች። ገሊላ ኢንተርናሽናል ሴሚናሪየም። ያው የኔ አማማር እንኳን ወደ ፓስተር ይጠጋል። ደስ ብሎናል ፓስተር፣ በእውነት የሚገርም ታሪክ ነው። እኔም ራሴ ቅድም እንደ ጥያቄ ያነሳሁት ፖይንት በተወሰነ አንስተኸዋል። ምክንያቱም አካባቢው በእናንተ ቤት ራሱ የነበረው ምናልባት ቅድም ወንድሞች አጠቃላይ ቤት ውስጥ 11 ናቸው። ከአንተ እድሜ ከፍ የሚሉት ደግሞ አይ ቲንክ ከዚህ ጋር በተገናኘ ምንድነው እሱ ጋር ትንሽ አውዱን ላብራራላችሁ። የኛን የእህቶቼና የወንድሞቼ እድሜ ዲፍረንሱ በጣም ብዙ ነው። ከአንድ እናት ከአንድ አባት የተወለድን አይደለንም፣ ግን የእድሜ ጋፑ በጣም ሰፊ ነው። አሁን የመጀመሪያዋ ልጅ እህቴ እኔ ራሱ አንዳንዴ አንቱ ለማለት ነው ይላል። እድሜ ጋፑ በጣም ሰፊ ነው። ሲወለዱም ቅድም እንዳልኳችሁ በአደጋ ነው። አባቴ የልጆቹን እናት በሞት ስላጣ ነው የኛን እናት ወደ ማግባት የመጣው እና እድሜያቸው በጣም ትልልቅ ስለሆነ ርቀት አለው እና ሁላችንም 11ዳችንም አንድ ቤት ውስጥ ታናናሾቹ ታላላቆቹን እያዩ ያደግንበት እድል አልነበረም። ትልልቆቹ ኦልሬዲ ጥለው ሄደዋል። እኛ ተወልደን ዕውቀት ማወቅ ስንጀምር እነሱ የሉም ከቤት ኦልሬዲ። እህታችሁ መጣች፣ ወንድማችሁ መጣ ተብለን የተዋወቅነው ቤት ውስጥ አልነበሩም። ልክ ነው። ስለዚህ እንደዛ ከሆነ ካንተ በፊት የነበሩት ወንድሞች ከደረሳቸው አመለጥክ ማለት ነው አንተ።
ከደረስ እነሱ ላይ ከደረሰው እንትን ኦልሬዲ ምክንያቱም አንተ ጋር አታክ ነበር አታክ ነበረ ኦልሬዲ ያ ማለት እንግዲህ እንደ ስሙንም ራሱ ያ ማለት እየታመምክ ስትነሳ በመጨረሻ ግን ኦልሬዲ አምልጠህ ቀረ ማለት ነው። ያው ይሄ ዕጣ ግን ለቤተሰቦች ደርሷቸዋል። አባቴ በእርግጥ ያቺ መምህር ኃይለማርያም ያገኘኋት መጽሐፍ ቅዱስ አካባቢው ላይ አደጋ ስለሚፈጥር በጌታ መሆን በጣም ከባድ ስለሆነ የማህበረሰቡ ግንዛቤ ስለማያውቁ ወንጌል አይታወቅም። ለዛ አካባቢ ወንጌልን ይዞ የገባው ኃይለማርያም ነው። እኔ ደግሞ ለአካባቢው ፈርስት ጀነሬሽን ነኝ፣ የመጀመሪያው ትውልድ ነኝ። ወንጌልን የተቀበለ ከሶሳይቲው ወንጌልን ያገኘ ከኔ በፊት እንግዲህ ኖረው ወጥተው ከሆነ አላቅም፣ ግን እስከማውቀው ድረስ እዛ አካባቢ ጌታን ያገኘ ሰው ነበር ወይ? አብሬ ህብረት ለማድረግ ሰው ይናፍቀናል በጣም። ቸርች ለመሄድም 2 ሰዓት በእግር መጓዝ ይጠይቃል። ያኔ ጌታን ባገኘሁበት አካባቢ ወረዳ ከተማ ላይ ነው የነበረው ቸርች ቤተክርስቲያን። ወገኖችም ቁጥራቸው 20 አይሞላም፣ በጣም ጥቂት ነው። ስለዚህ 2 ሰዓት ተጉዤ ተደብቄ ሄጄ ከነሱ ጋር ህብረት አድርጌ በቃ አቅም ሰንቄ ነው የምመለሰው። በድብቅ ነው የምንሄደው። እዛም እነሱ ጋር ህብረት ስናደርግ ጊዜው በጣም ስደት የነበረበት ስለሆነ ወደ ምንጸልይበት ጸሎት ቤት ስንገባ በር ላይ ይጠብቁናል። የማን ልጆች ናቸው የገቡት? ጠቋሚዎች በር ላይ ይጠብቃሉ። ስለዚህ አዘናግተን ነው የምንገባው። ስንወጣም ተንጠባጥበን ነው የምንወጣው። አንዱ በር ላይ ቆሞ አሉ የለም ብሎ አይቶ፣ በተለይ የዛ አካባቢ ልጆች ወይም ሰዎች ተደብቀው የመጡ ከሆነ ጠቋሚ ካለ እስኪጨልም ድረስ ሁሉ እዛው አዳራሽ ውስጥ የመቆየት ሳይወጡ መቆየት ይገደዳሉ። ከባድ ነው። ግርፋቱ በጣም ከባድ ነው። ከቤት አውጥቶ መጣሉ በጣም ከባድ ነው እና በተለይ የ80 መጀመሪያ አካባቢ ላይ የነበረው ክርስትና በጣም ዋጋ አስከፋይ ነው ለዛ ማህበረሰብ። የኛ ደግሞ ራቅ ስለሚልም መንግስትም ኮንትሮል ለማድረግ የሚቸገርበት ኤሪያ ነው፣ ግንዛቤም ስለሌለ ማለት ነው። ኤኒዌይስ እሱን ሌላ ጊዜ አወራላችኋለሁ። መንግስት ለአካባቢያችን ሰዎች ወደ ጌታ ሲሰበሰቡ መቅበሪያ ቦታ የለንም እና ልክ ቅድም እንደነገርኳችሁ በቆጂም ራሱ ለአሰላ መተው ነው የሚቀብሩት። ምናልባት ሐዋርያ ንጉሴ ሮባ ሲመሰክር ሰምታችሁ ሊሆን ይችላል። በቆጂ ላይ የሱ ልጅ እንኳን ወደ ጌታ ተሰብስባ ከተቀበረችበት አውጥተው ከተማ ላይ የተሰቀለበት ታሪክ አለ። እኔ ደግሞ የነበርኩበት አካባቢ አንድ እህት እንደዚሁ አርፋ መንግስት ይዞታ የቀብር ስፍራ ከሰጠን በኋላ ወስደን ከቀበርን በኋላ ለሊት ሄደው አውጥተው አስክሬን ለአውሬ ሰጥተውብናል። እና ወንጌል ዋጋ ያስከፍላል። እና አንዳንድ ጊዜ ስለ ወንጌል ስናወራ የሆነ በዛ ውስጥ ጨክነን መውጣታችን እንደ ጎበዝ እንዲቆጠር ሳይሆን ዋጋ ያስከፍላል ወንጌል። እና አንዳንድ ጊዜ የኛ ትውልድ እንዲረዳ በዚህ አጋጣሚ እጠይቃለሁ። ዋጋ የተከፈለበት ነው። ወደፊትም ዋጋ እየከፈል ልናገለግለው የሚገባ ጌታ ነው የተከተልነው። ስለዚህ እግዚአብሔርንም ቃል በዚሁ በጽናት በንጽህና የወንጌል ንጽህና ሊጠበቅ ይገባዋል እና ይህንንም አደራ ማለት ፈልጋለሁ። ድንቅ ነገር። ምክንያቱም አሁን ላይ ሰው ሁሉ ሲታሰብ ሰክሰስ በሰክሰስ ብቻ ስኬትና ስኬት እየደራረቡ መሄድ ብቻ ስለሚመስላቸው አንዳንዴ እንደዚህ አይነት በደንብ ያለፉበት ምስክርነቶችን ማየታቸው ከሐዋርያቶችም ብቻ ሳይሆን ስቲል አጠገባችን አሉ። እንደናንተ አይነቱ በደንብ መወራት አለበት። እግዚአብሔር አንተንም ረዳ። መልካም። ከመቀጠል ግን ወደ ኋላ ደግሞ ወንጌል ይቀጥላል። እኔ በዛው እንድቀጥል ያው እንግዲህ ጊዜውን ካልያዝኩባችሁ ያቺን መጽሐፍ ቅዱስ ይዤ ቤት ገብቼ ለቤተሰብ ያነባለሁ። ደስ ብሏቸው በተለየ አቴንሽን ነው እናቴም አባቴም ይሰሙ የነበረው እና ደስ ብሏቸው ደስ የሚያሰኛቸው አንደኛ ያ የነሱ ልጅ ያልተማረ ልጅ ተምሮ የናፈቁትን ደብዳቤ የሚያነብሰው ቤታቸው መጽሐፍን የሚያህል ነገር። ሁለተኛ ይህንን መጽሐፍ የመላእክት መጽሐፍ ነው የሚባለው። የመላእክት መጽሐፍ ማለት መጽሐፍ ቅዱስ እነሱ ቤት መግባቱ እና በጣም ይሰማሉ። ግን ብዙም ሳይቆይ አባቴ ወደ ጌታ ሄደ። እንግዲህ እርግጠኛ አይደለሁም በንስሐ መቆየቱን። እናቴ ግን ንስሐ ገብታ ዛሬም በህይወት አለች። ታላላቅ ወንድሞቼ
ታናናሾቼ ሁሉ ዛሬ አሁን በጌታ ናቸው። አዳርሰሃቸዋል? አግኝቷቸዋል። እኔ እውነት ለመናገር እነሱ ጌታ እንዲያገኙ ያደረኩት ነገር ብዙም አይደለም። ተበታትነን ስለነበረ አንዳንዶቹ ወንድሞቼ ሌላ ቦታ ጌታን አግኝተው ነው የተገናኘ ነው። ለቃሉ እኮ ነው እመን አንተና ቤትህ ትድናላችሁ እንደሚለው ነው የሆነ እንደዛ ነው። ሌሎቹም ቢሆኑ በጣም ኮንዘርቫቲቭ የሆኑ አማኞች ናቸው። የኦርቶዶክስ እምነት የሚከተሉት እህትና ወንድሞቼ ጠንካራ እምነት ያላቸው የእግዚአብሔር ቃል ላይ ኮምፕሮማይዝ የማያደርጉ በልባቸው ጌታ ያላቸው ብዙ የእምነት ኮንፍሊክት የለንም። የሚገርማችሁ ነገር ከነሱ ጋር ስንገናኝና ምንድነው ተሐድሳውያን ነው የሚባለው እያነሳን ይላል ያቺ መጽሐፍ ቅዱስ ክሊኒክ ወስታል ያቺ መጽሐፍ የመጀመሪያ ምን ሆነ በኋላ በጌታ ስትሆኑ ያስታውቅባችኋል። ምንም እንደው እኔ አይጠበቅባችሁም አይደለም እያላችሁ ራሱ አንዳንዴ አነጋገር ይገልጣል ነው የተባለው ጴጥሮስ። እንደዛ ኑሯችሁ በማህበረሰብ ውስጥ ይገልጣችኋልና ማህበረሰቡ እኔ እጠራጠራለሁ ይሄንን ልጅ ይላሉ። የመጀመሪያው እዚህ ዮሐንስ ወንጌል ላይ ጌታ ኢየሱስ አይነ ስውሩን ሰው ትዝ ይላችኋል? ሰሊው የታጠበው ሜዳ ነው እንዴት ዳነ የሚል ጥያቄ። አይኑ መብራቱ ሳይሆን ሰው የሚያስደንቀው እንዴት ነው ማን ነው ይሄንን ያደረገው አይነት ነገር ነው ያነሱት። እንደ ወንጀል ነው የተቆጠረው። እና እኔ በየስርቻው የመናፍሱ ተጽዕኖ የሚያንከራትተኝ ሰውዬ ከሰው ልጅ እኩል ሲሆን እንዴት ሆነ? እሱ ጥያቄ ነው። ሌላው ተደባዳቢ የሆነ የኛ አካባቢ ደግሞ በዛ ይታወቃልና ከዛ ደግሞ ነፃ ወጥቼ እኔ ሰላማዊ ሰው ሆኜ መኖር ጀመርኩ። እንዴት አድማ ውስጥ መቀየጥ ሲያገኝ ትንንሽም ሆነን ትምህርት ቤት ያው በሰፈር ምናምን እዚህ ቄራ ምናምን እንደምትሉት አለ የኛ በሰፈርና ከዛ ውስጥም ነፃ ወጥተን ደግሞ የራሳችንን ኑሮ ስንኖር እንዴት ስድቡ የለም። መጠጥ ደግሞ ባህላችን ነው እዛ አካባቢ ያው የባህላዊ መጠጥ እሱንም አንጠጣም ስንል እነዚህ ሳናውቅ ኤክስፖዝ ያደርጉናል ማለት ነው። ከዛ በኋላ በአንዳንድ ደግሞ ቤተ እምነቶች እንዲህ አይነት እምነት መጥቷል የሚል አዋጅ ነገር መጣና ምልክቱ ጥቁር መጽሐፍ ነው የሚይዙት ተባለ። ከዛ አባቴ አንተ አበላሸኝ እንዴ አለ መጥቶ። አይ ምንም ምን ያላበላሸውም አልኩ አባቴን። ከዛ መጽሐፉን ነጠቁኝ። ከዛ በኋላ ስደቱ ጀመረ። በኋላ ላይ ግን እናቴ ጋር አግኝቻለሁ መጽሐፍ ቅዱሴን ከሷ ጋር አግኝቼ እሷው ጋር ነው ያለው። አሁንም አለች? አዎ ትኖራለች። አሁንም አንድ ቀን ከማዘር ጋር ቆይተኝ ነው ትኖራለች። እንደው ራሴ አስተምሬ ለዚህ ያበቃውት አላሉም? እንደው መጽሐፍ ቅዱስን ስትነጠቅ አባቴ አላለም። እንደውም እንዳጋጣሚ ታመመና በቆጃ አካባቢ የሚሽንስ ሐኪም ቤት አለ ክሊኒክ ሚሽኖች አይ ቲንክ ብርሃነ ወንጌሎች ይመስሉኛል እዛ አካባቢ የነበሩትና በቤተ ክርስቲያን በኩል የተሰራ ክሊኒክ ነው። በቃሬዛ ተሸክሞ ያንን ሁሉ ኪሎ ሜትር ማህበረሰቡ ሰው ሲታመም ማህበረሰቡ ሁሉ ነው በቃ የሚወጣው። የሆነ አንድ አራት ሰው ምናምን ይዞት አይደለም የሚሄደው ግር ብሎ ነው ገበያ ነው የሚያክለው። እና ክሊኒክ ሲሄዱ በጣም ያስቸግሩ ነበር ይባላል። እና ቆሙ ውጪ ሲባል ገበያ ነው የሚያህለው። ኤኒዌይስ አባቴ የትርፍ አንጀት ወይም እንደዚህ አይነት ነገር ህመም ይመስለኛል እና ኦፕራሲዮን ያደርጉታል። ኦፕራሲዮን ያደረጉት ሚሽነሪዎች ናቸው፣ ነጮች ናቸው። አይቶ አያውቅም አባቴ ሚሽነሪ ነጭ እኔ ራሱ ብዙዎች አያውቅም እንዴ። እና ሲያገግም መተው ማገገሚያ ክፍል ሲያበረታቱት ወንጌል ይነግሩታል። ቀደም ብዬ ነው የነገርኩት አይነት ነገር ነው የሰማው። በኋላ የሚነግሩት ቋንቋ ግን ተለያየ እና ጠየቅኳቸው። እንግሊዝኛ የሚባል ቋንቋ ነው አሉኝ አለ ድኖ ሲመጣ ቤት ሪፖርት ሲያደርግ እና በርትተህ ተማር የፈረንጅ አፍ እንድታወራ አለኝ።
እና የሱ ህልምም ነበረ ማለት ነው። እዛ ውስጥ የገባሁት በምን እንደሆነ ባላቅም መጽሐፍ ቅዱስን አባቴ እዛም ወንጌልን ለመስማት እድል አግኝቶ የመጽሐፍ ቅዱስ ነገርም ቤታችን እንዲሰነብት አድርጓል። እዚህ ወንጌል አልጨክንም። በጣም ደስ ይላል። እውነት ስትናገር የሆነ ምስል ከሳች ነገር አለ። ወደዛ አብረን ከአንተ ጋር እንድንሄድ ነው የምታደርገው። አወራር ተባረክ። ስለዚህ አይሰለችም። እርግጠኛ ነኝ ተመልካቾችም አይሰለቻችም። ሁለተኛ እዚህ አልደርስም። በጣም ብዙዎች በጣም ደስተኛ ነው የሚሆኑት በዚህ። እውነት ነው። ትክክል። መልካም። እንግዲህ እስኪ ደግሞ አሁን ወደ ትዳር ደግሞ መለስ እንበልና ለመጀመሪያ የፍቅር ህይወት ምን ይመስላል? እንደው አንተ ሚሽነሪ ነህ፣ እሷ ተከትላ እየመጣች ነው ወይስ አንተ እሷ ጋር እየሄድክ ነው? እንዴት ነው እስኬጁ? እኔ እየሄድኩ የሆነ ቦታ እንደምን ይመስላል? አጫውተን እስኪ። እሺ፣ ባለቤቴ በጣም የምወዳትና ማከብራት የቤት ስሟ ኪኪ ነው። በዛ ነው የምትታወቀው። መሰረት ወልደሃና ትባላለች። ጌታ 2 ወንድ ልጆች ሰጥቶናል። በጣም ደስተኛ የሆነ ቤተሰብ ሰጥቶኛል። ጌታን አመሰግናለሁ። እና በዚህ አጋጣሚ እሷም አገልጋይ መሆኗን እናገራለሁ። አገልጋይ ነች እና የተገናኘነው በሆነ ክስተት ሳይሆን የተገናኘነው መጽሐፍ ቅዱስ ትምህርት ቤት ነው። እሷም መጽሐፍ ቅዱስ ትምህርት ቤት ለመማር በመጣችበት እኔም መጽሐፍ ቅዱስ ትምህርት ቤት ልማር በገባሁበት ሰዓት ነው የተገናኘ ነው። መጽሐፍ ቅዱስ ለማር ጥሩ ነው። አንዳንድ ያልገባች እንደዛ አይነት ሰዎች ከተገኙ አበረታታለሁ። አዎ፣ በቤተ ክርስቲያናችን በኢትዮጵያ ጉባኤ እግዚአብሔር ቤተ ክርስቲያን አዲስ አበባ መጽሐፍ ቅዱስ ኮሌጅ አለ። በጣም የተወደደ መጽሐፍ ቅዱስ ኮሌጅ ነው እና ብዙ አገልጋዮችን ያፈራ ነው። በተለይ ፕራክቲካል ሚኒስትሪ ላይ የምታገኟቸው በርካታ መሪዎች በኢትዮጵያ ቤተክርስቲያንም ብዙዎቹ ዋና ጸሐፊዎች፣ ፕሬዝዳንቶች የሚባሉ ከዛ መጽሐፍ ቅዱስ ትምህርት ቤት የወጡ ናቸው እና አገልጋዮች ወደዛ እንዲገቡ አበረታታለሁ። አሁን አገልጋዮችን ጨምረናል። የመጀመሪያ ተሰላፊ ነህ፣ እዛ ትኖራለች ብለህ ማለት ነው። እንዴት ነበረ ታዲያ መጽሐፍ ቅዱስ ትምህርት ከዛ ከመሲ ጋር መተዋወቅ? ከመሲ ጋር መተዋወቅ 1 ዓመት ቀርባታለሁ እና በዚህ አጋጣሚ ሲኒየሯ ነኝ። ስሚ እያልኳት ነው እና 1 ዓመት ቀድማት ነበር። 2ኛ ዓመት ላይ ያለው ነው እሷ የገባችው። እኔ 3ኛ ዓመት ላይ ያለው ያው ጥሩ ኮሚኒቲ ነው፣ የአገልጋዮች ኮሚኒቲ ነው እና በዛ ሁኔታ ውስጥ አብረን ያው መቀራረቡ በነገራችን ላይ ትምህርት ቤቱ ማደሪያውም እዛው ነው፣ መመገቢያውም እዛው ነው እና በጣም ጥሩ ኮሚኒቲ ነው የሚደራጀው መጽሐፍ ቅዱስ ትምህርት ቤት በተለይ ኤቢሲን ስመለከት ማለት ነው እና ስለዚህ ከክላስ ውጪ የጨዋታ ጊዜ አለን፣ ስፖርት አለ፣ ሶሻል መድረኮች አሉን እና ትልልቅ ፈን እንትን የምናደርግበት ነው። በተለይ ደግሞ እንደኔ የከተማ ሰው ያልሆነ በቃ የአቴንሽኑ ማዕከል ይሆናል። ብዙ ነገር ነው የምንጫወተው እና በዛ ዙሪያ አብሮ መመገብ አለ። ዶርም ብቻ ነው የሚለያየን። በጣም ስለተላመድን በዛ አጋጣሚ ቀጣዩን ህይወቴን ከሷ ጋር ማሳለፍ እንዳለብኝ ስወስን በፊትም ብዙ አንከባበድም ነበረ። ርቀቱ አልነበረንም። ትምህርት ቤቱ ጥሩ አገናኝቶናል። ይሄንን የእድል ማስመለጥ እንደሌለብኝ እንደውም የነገርኳት በዛን ጊዜ አንድ የደጃፍ ስጦታ የሚል የሆነ መጽሐፍ አይደለም የክርስቲያኖች ድራማ ነበረ። ይሄ ጠንቋይ ሆነው ምናምን የሚሰሩበት አልደረሳችሁም እናንተ? የሮቦት አርቶች የሚሰሩት አይነት ሮቦት አርቶች የሚሰሩበት እና የደጃፍ ስጦታ የሚል አንድ እንትን ነበራቸው እና በጋራ አይተናል። እንዴ የደጃፍ ስጦታ እዚህ አጠገቤ መጣ እንዴ
እንጂ ሮቦት አርት ሚኒስትሪ አይ እኔማ ካሁን ጌታ በልቤ አክብዶሻል የቱ ጋር ነው የሚለው የደጃፍ ስጦታ ሆና በኋላ ጸለይን። ያው የኛ ነገር በጸሎት ላይ የተመሰረተ ነው። ብዙ የሚያስቸግረን አይደለም። ብዙ ነገር ቀሎልኛል። ፍለጋ አልሄድኩም፣ ደጄ ነው የመጣችው። አገልጋይ ደግሞ ያው አገልጋይንም ህርት የሚረዳ ሰው ጋራ መጣመሩ በጣም ይረዳል። ከዛ ውጪ ሌሎች ቻሌንጆች ሊኖሩ ይችላሉ ተብሎ ቢታሰብም ግን እግዚአብሔርን ታምነን የተሰማራንበት መስክ ስለሆነ እሷም ለአገልግሎት የመጣች በጣም ብዙ ነገር ነው ያቃልልልኝ። በነገራችን ላይ አሁን እዚህ ባለኝ አገልግሎት ለማገልገል አንዱ የእሷ መሰጠትና የአገልግሎትን ትርጉም መረዳት ነው። ያንን የሚረዳ አካል ስታገኙ እኮ ቤታችሁ ገነት ነው። እግዚአብሔር ይመስገን። ሌላው አንድ ቤተ እምነት ነን እንዳጋጣሚ። እሷም አሴምብሊ ኦፍ ጋድ ነበረች 6 ኪሎ አጥቢያ ላይ የምታገለግል፣ እኔም ከሌላ አጥቢያ ነው የመጣሁት። ብዙ ነገር አቅልሉልናል። ወዲያው እንደተዋወቅን ስቱደንት ዲናችን አለ ፓስተር ዘለለው፣ እሷን ይዤ ሄጄ ከዚህ በኋላ አልኩት ፓስተር ከዚህች ልጅ ጋራ ስወጣ ስገባ ጥያቄ እንዳይፈጠር እጮኛዬ ፓስተራችን እናንተ። በነገራችን ላይ በኋላም ግራጁዌት አድርገን ስንጋባ ሰርጋችን ላይ የሰበከው ሰባኪም እሱ ነው። እስካሁንም ድረስ እንደ ሜንተራችን ነው እኛ የምንቆጥረው ፓስተር ዘለለውን። ደስ ይላል። ታዲያ ከዛ በኋላ ደግሞ ትዳር ተመሰረተ። ደግሞ እስቲ ትዳር ውስጥ ደግሞ ቤት ውስጥ እንግባና እኛ ፓስተር ሆነህ መድረክ ላይ ስታገለግል ስትመራ ነው የምናውቅህና ቤት ደግሞ አባነህ ለልጆች ወይ ዳዲ ነህ፣ ለባለቤትህ ደግሞ ባል ነህ። ምናልባት ሰፈር ውስጥ ጋሼ ከደረስክ አላውቅም፣ ሰፈር ውስጥም ደግሞ ወዳጅ ነህና ከዛ ከመድረኩ ከቤተክርስቲያን አገልግሎቱ ውጭ ያለው ቤት ያለው ኃላፊነት አባትነት፣ ወንድምነት፣ ባልነት ምን ይመስላል? ትንሽ አጫውቱ። ያ መቼም አንዱ እግዚአብሔር ሲያስተምራችሁ ኢንፎርማሊ የምትማሩት ከፎርማሉ የትምህርት ገበታ ውጪ ኢንፎርማል የሆኑ ትምህርቶች አሉ እና በርካታ አገልጋዮችን የማግኘት እድል ገጥሞን አንዳንድ አገልጋዮቻችን የተጎዱባቸው የህይወት ገጽታቸው ቤት አካባቢ ባለው ነው እና ምናቃቸው ሰዎች አሉ የተጎዱና እንደነሱ ሆነን ሳይሆን መማር ያለብን early stage ላይ መማር እንዳለብን እናውቃለን። አገልግሎቱ በጣም ያባክናል እና ወደ ትዳር ውስጥ ከገባን በኋላ ከአገልግሎቱ ባሻገር ትምህርታችንንም ቀጥለናል፣ ተምረናል። እሷም ተምራለች ከተጋባን በኋላ። ስለዚህ ልጅ ብቻ አይደለም የመጣው አገልግሎት ኃላፊነት ብቻ አይደለም የመጣው፣ መማርም ራሳችንንም አፕዴት ማድረግ ስላለብን እና አሁንም ፒኤችዲዋን ትቀጥላለች ብዬ አስባለሁ። በጣም ስማርት የሆነ ማይንድ ያላት ነች ባለቤቴ። እዛው ትምህርት ቤት የመጽሐፍ ቅዱስ ትምህርት አስተማሪ ነች። ስለዚህ ታስተምራለች፣ ሌሎች ባይብል ስኩሎችም ታስተምራለች። ስለዚህ ከገባችሁ በእሷ ልትማሩ ነው። አቻችለን ቤታችን ውስጥም ደግሞ እህታችንም አለች ምትረዳን ልጆችን በማለት ጊዜያችንን ግን በአግባቡ የፋሚሊ ታይም አለን እና እሱን ሲሪየስ ነን። ከተቻለ በአመት 3-4 ጊዜ እንግዲህ ከቤትም ውጭ አብረን የምናሳልፍበት ሁኔታ እናመቻቻለን። ለ2 ቀን ለ3 ቀን ቦታዎች አሉ ቤተሰባችንን ይዘን ሄደን፣ እሱ ትልቅ ለቤተሰብ አስፈላጊ ሁኔታ ነውና ነገር ነውና እናደርጋለን። ያንን አጋዥ የሚለው ረዳት ማን ነው? አይ ኦልሬዲ ሚስት ረዳት ናት አይደለች ሆነ ማለት ነው ቦታው በቃ አገኘ። አሁን በቤት ፕሪንሲፕላችን ሁለቱም ልጆቻችን ለትምህርት ቤት እርሰው ትምህርት ቤት ናቸው። ጧት ሁሉ ጊዜ አገር ውስጥ ካለው ወይም ክፍለ ሀገር ካልወጣው ጧት ሁሉ ጊዜ ትምህርት ቤት ማደርሰው እኔ ነኝ። ከሰዓት ደግሞ ሁሉ ጊዜ የምትወስዳቸው እሷ ነች፣ የምትመልሳቸው እሷ ነች። ሁለተኛ ጠዋት ላይ ሁላችንም ቁርሳችንን በጋራ ነው የምንበላው። ቀን ላይ ስለማንገናኝ እራት ላይ ግን ሁላችንም አብረን እንበላለን በተቻለ መጠን። አሁን ቀደም ብሎ ባለው የአገልግሎት ጊዜ በየአጥቢያዎቹ እንዳገለግል ምሽት ላይ ያሉ ፕሮግራሞችን ሰዎች ይጋብዙኝ ነበረ። አሁን ግን አይጋብዙኝም። ሁልጊዜ መልሴ አልችልም ስለሆነ
አንዳንድ የአስተዳደራዊ የሆኑ ስብሰባዎች ሲገጥሙኝ ብቻ ነግሬ አምሽቼ እገባለሁ እንጂ ያ ነው ፕሪንሲፕላችን። ስለዚህ እግዚአብሔር በዚህም ረድቶናል። ሁለት ጎረምሳ ማሳደግ ቤት ውስጥ ምንም ጤነኛም እቃም የለም ቤት ውስጥ ሁለቱም ወንዶች ናቸው። በጣም የተለየ ኢነርጂ ነው ያለው። ግን እኛ ቤት በጣም ድንቅ ነው፣ ደስ የሚል ነው። ጥሩ የጨዋታ ህብረት የማድረግ ጊዜዎች አሉን። አታችመንታችን በጣም ስትሮንግ ነው። የስንት ዓመት ልጆች ናቸው? ልጆቼ ትልቁ 12 ዓመቱ ትንሹ 6 ዓመቱ ነው። በትዳር ምን ያህል ዓመት? በትዳር 15 ዓመት ያህል ቆይተናል። 16 ዓመት ግን እንደው የትዳርና የልጆች ነገር ከተነሳ ከ11 ወንድምና እህት መካከል እንደወጣ ሰው ሁለት ላይ ሊሆን ይችላል እንግዲህ የእግዚአብሔር ስጦታ ስለሆነ። 15 ዓመት ቀላል 16 ዓመት ቀላል አይደለም። እና ይሄ 16 ዓመት እንዲቀጥል ያደረገው በእናንተ ቤት ምንድነው? ዓመታት ተቆጠሩ። መቼም በትዳር ውስጥ ግጭቶች አሉ። ምንድነው ግን መሰረታዊ ነገር? እንግዲህ ቦንዱ የትዳር ትርጉምም ሲገባን ቢብሊካል የሆነው መጽሐፍ ቅዱሳዊ የሆነው እሴት የግዴታ የታሰርንበት ነው ምናምን የሚል አይደለም። ትልቅ በረከት ነው። የኛ ታሪክ የተቀየረው ከተጋባን በኋላ ነው። እኔ እሷን ካገኘው በኋላ ነው ታሪክ የተቀየረው። እና በበረከት ውስጥ እየኖርን በበረከት ውስጥ አልኖርም የሚል አቋም ሊኖረን አይችልም። እና ትልቁ ነገር ፍቅር ነው ይላሉ ሰዎች። እውነት ነው። በዛ አቅጣጫም የጎደለብን ነገር የለም። በጣም ትልቁ ነገር መከባበር ነው ይላሉ። እውነት ነው። የጎደለብን ነገር የለም። ተከባብረን እናገለግላለን። ቅድም መነሻዬ ላይ አባቴ ሳይማር ለእናቴ የሚያደርገው ነገር እኔ በልጅነቴ የተሳለብኝ ነገር ነው። እንግዲህ ወደሱ አባትነት ትልቅ ትርጉም ነው ለኔ ያለው። ምናልባት እንደዚህ የአርሶ አደር ናቸው አርብቶ አደር ናቸው ስላችሁ ገበያ ነው የሚያገናኘው ማህበረሰቡን በዛ ዘመን፣ ወይም ደግሞ በዓላት ኖረው ያው ኖሚናል የሆኑ የኦርቶዶክስ ማህበረሰብ ናቸው የኛና አመታዊ በዓሎች ይኖራሉ እና ወደ በዓል የንግስ በዓላት ይወጣሉ። ሩቅ ነው እሱም ከኛ በእግራቸው ብዙ ተጉዘው ነው የሚሄዱት አክብረው የሚመጡት። ሲሄዱ አባቴ ከእናቴ ተለይቶ አይሄድም። ሁሉ ጊዜ በተጠራው ድግስ ቦታ ላይ አባቴ ሁሉ ጊዜ እናቴን ይዞ ነው የሚሄደው። ይሄንን ሳይ ነው ያደግኩት። ገበያ ሲሄዱ አብረው ይሄዳሉ። የሆነ አስቸጋሪ ነገር ገጥሟቸው ካልሆነ በስተቀር ተለያይተው በሄዱበት ጊዜ አባቴ ከሷ ተለይቶ ሄዶ የበላውን ነገር ለሷ ይዞ ይመጣል። በዛ ጊዜ ይዞ ይመጣል። ማህበር አብረው ይጠጣሉ ከኩዮቹ ጋራ። ማህበር ቤት የበላውን ነገር ታምናላችሁ ድፎ ዳቦ ይዞ ይመጣል። በዛን ጊዜ እንግዲህ ሶፍት ወይም ይሄ ፓኪንግ ማቴሪያል የለም። በጋቢ ቋጥሮ ይዞ ይመጣል። ይሄ ውሸት አይደለም። ይሄንን በአይኔ ያየሁ ያደኩ ሰው ነኝ እና እኔ ብዙ ጥሩ ገጣሚ አይደለሁም እንጂ አባቴ ለእናቴ የገጠመላት ግጥሞች የሚዘፍንላት ዘፈኖች ልነግራችሁ አልችልም። ያ እዛ ቤት ውስጥ ነው ያደኩት። እኔ ለአባቴ ለእናቴ የሆነውን አይነት ነገር ለባለቤቴ ከሆንኩላት እንደ እድለኛ ሰው ነው የምቆጥረው። ለዛው መጽሐፍ ቅዱስን እያነበብኩ ትምህርትም ተምሬ ከሱ የሆነ እንትን የለኝም። የሚገርም ነው። ቀጣይ ደግሞ መሲልና መጣትና ይሄ በጣም ለትውልድ ትኩረት አድርጋችሁ መስማት አለባችሁ ይሄንን መልእክት። በእውነት ሰኒ ቤተሰብ ላይ እንትን ስለምትይ በጣም የሚገርም ነገር ነው። ስለዚህ ሁሉም ነገር ሳይጎድል 16 ዓመታት ተቆጥረዋል። አክብሮቱም ፍቅሩም መከባበሩ እርስ በርስ አላው እንትን ግጭቶች የሉም ብዬ ግብዝ አልሆንም። እንዴት ይፈታል? እሱ ይፈታል። ተኮራርፈን ምንም ብለን መጨረሻው ግን ይፈታል በውይይት። በኩርፊያ ምን ያህል ጊዜ ተወስዳላችሁ? አይታወቅም። አንዳንዴ ማስቆርፈው እኔ ነኝ። ኢንፋክት ከፍቅር የተነሳ እንደሆነ ማውቃለሁ። እኔ ብዙ ትራቨል ማድረግ ሰው ነኝ
ክፍለ ሀገር በጣም ብዙ ትራቭል አደርጋለሁ። ከዛም ሌላ ሀገርም ትራቭል ማድረግበት እድል አለ እና ፍቅርን የተራበ ሰው በፍቅር አቅጣጫ የሚመልሰው ኩርፊያ ስለሆነ ማካካስ ነው የሚያስፈልገው። ሌላ በድርጊት ደግሞ ከጫና የተነሳ የሚመጡ ነገሮች አሉ እንጂ ያው እንደማንኛውም ቤተሰብ ሆንተብሎ የለም። በጣም ጥሩ የሆነች ባለቤት ነው ያለችኝ። በጣም ጥሩ ቤተሰብ ከኔ የሚለየው እሷ ያደገችው በክርስቲያን ፋሚሊ ውስጥ ነው እና እናቷና አባቷ ለኔ በጣም እናትና አባት ናቸው። ጥሩ ወላጆች ናቸው። እህት ወንድሞቼ ናቸው። የክርስትናንም እንትን ያየሁባቸው ቤተሰቦች ናቸው ለማለት ብዬ አይደለም፣ እንደዛ ናቸው ቤተሰቦቼ። ያው እና በዛ ውስጥ ያደገች ስለሆነች መፈታት የሚገባቸውን ነገሮች እንደዛ ነው እንፈታቸው። እንደው ምናልባት አሁን ይሄ ጊዜ ጉዳይ እሷም ትማራለች፣ እንደገና ደግሞ ያው አንተም ታገለግላለህ። እንደው ትንሽ ልጆች ላይ ጊዜ ያጥራል፣ እሱም ያጥራል። እንደውም አገልግሎት ከቤት ወደ ውጪ ዛሬ ጠዋት እንደውም ትንሹ ልጅ ምን አለኝ፣ በስሜ ነው የሚጠራኝ ወደ ትምህርት ቤት ሳደርሳቸው፣ አንተ ግን ከሰዓት ከትምህርት ቤት እኔን መውሰድ ረስተሃል አለኝ። አልፎ ከሰዓት ወስዳቸዋለሁ። በተለይ አሁን ዛሬ አርብ ነው። አርብ ከተማ ውስጥ ካሳለፍኩ ወስዳቸውና ሻይ ቡና አብረን ብለን ከተማውን አሳይቼ እንደዚህ ባህል አለኝ። ዛሬ ጠዋት ላይ እንደዛ ብሎኛል። እዚህ ወደ ስቱዲዮም ከመግባቴ በፊት ደውዬ አልደርስም ሰምተሃል ጆዬ ወሰዷቸው ያልኩት ለዛ ነው። እና ይሸራረፍባቸዋል። ልጆች ላይ የሚሰራ አገልግሎት ከተጓደለ ታውቃላችሁ፣ ትውልዳችንን የሚጠብቀው ነገር ከባድ ነው። ለማቻቻል ግን እየሞከርን ነው። እሷ በአብዛኛው እሷ ምንም ብዙ ነገር ትጥላ እሱን ነው የምታደርገው። አሁን ደግሞ ከተቀበልኩት የአገልግሎት ኃላፊነት ጋር ተያይዞ ብዙ ጫና እሷ ላይ ነው ያለው። ረዳትነት ያደል መጠየቅ የሌለበት ሴንሲቲቭ ኤሪያ ልጆች አንዳንዴ አባቶችን የሚወዱት ኩክ ዳዲ የኔ ልጆች ኩክ ማድረግላቸውን ሳይሆን ምገዛላቸው ነው የማይሳቅ ማድረግ ብችል በጣም ደስ ይለኝ ነበረ። ከጊዜው ጥበት የተነሳ ኢንፋክት የሚረዱን ወገኖች አሉ ቤት ውስጥ እንጂ እንትኑን ሙያው ግን አለኝ አይጠፋም። አይተፈለገ አይጠፋም። በጣም አድርገን እናመሰግናለን ፓስተር። አሁን ኩኪንግ ላይ ደርሰናል። ከአሁን በኋላ ያሉ ከበድ ያሉ ጥያቄዎች ይቀጥላሉ። ውድ ተመልካቾቻችን እየተከታተላችሁ ያላችሁት በዘ ክርስቲያን ኒውስ ተዘጋጅቶ ወደ እናንተ የሚደርሰውን ሲና ፖድካስት ነው። ውሃ እየጠጣችሁ እናንተም እየጠጣችሁ የአፍታ ቆይታ እረፍት ወስደን ተመልሰን እንገናኛለን። እናንተም ከያላችሁበት ተንቀሳቀሱና ተመልሰን እንገናኛለን። እንኳን ወደ ገሊላ ኢንተርናሽናል ሴሚናሪየም በደህና መጡ። ለ21ኛው ክፍለ ዘመን የሚመጥኑ ብቁ መሪዎችን በማፍራት ላይ የሚገኘው ሴሚናሪያችን እርስዎን ለዘመኑ ብቁ ተወዳዳሪ ለማድረግ ሙሉ ዝግጅቱን አጠናቋል። ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እውቅና ባገኘንባቸው የትምህርት ፕሮግራሞች የዶክትሬት ዲግሪ የመማር ህልም ኖሮት ለመተው የተቃረባችሁ ገሊላ በክርስቲያን ሊደርሺፕ ኤንድ ማኔጅመንት፣ በክርስቲያን ቢዝነስ አድሚኒስትሬሽን እና በዶክተር ኦፍ ሚኒስትሪ የዶክትሬት ዲግሪ ፕሮግራሞች እርሶን ወደ ቀጣይ የትምህርትና ሙያ ደረጃ ከፍ ለማድረግ ተዘጋጅቷል። በዲግሪና ማስተርስ ፕሮግራሞች በክርስቲያን ሊደርሺፕ ኤንድ ማኔጅመንት ተቋምን በመጽሐፍ ቅዱሳዊ የአመራር መርሆች ለመምራትና ስልታዊ እቅዶችን ለመቅረጽ፣ በክርስቲያን ቢዝነስ አድሚኒስትሬሽን ፋይናንስንና የቢዝነስ ስራዎችን እንዳደራ በመውሰድ በቅንነትና በሙያዊ ብቃት ለማስተዳደር፣ ክርስቲያን ሶሻል ወርክ በማህበረሰብ ውስጥ ያሉ ችግሮችን በእግዚአብሔር ፍቅርና ሙያዊ ክህሎት ለመፍታት፣ ክርስቲያን ካውንስሊንግ ሳይኮሎጂ ሰዎች በችግራቸው ጊዜ መጽሐፍ ቅዱሳዊ ጥበብንና ስነ ልቦናዊ መፍትሄዎችን በማቀናጀት ምክርን ለመስጠት፣ በባይብል ኤንድ ቴዎሎጂ የእግዚአብሔርን ቃል በጥልቀት በማጥናትና በመተርጎም ለቤተ ክርስቲያንና ለትውልድ አስተማማኝ መንፈሳዊ መሰረት ለመጣል መስፈርቱን የምታሟሉ በሙሉ ሲያሻው በርቀት አሊያም በቅዳሜ ወይም እሁድ ወይም የምሽት እንዲሁም በኦንላይን የትምህርት መስጫ ጊዜ
ከመቼውም ጊዜ በላይ ጥራት ያለውን ትምህርት ከበቂ ኦንላይንና በአካል አንብቦ የማይጨርሱት ቤተ መጽሐፍ ጋር ተዘጋጅቷል። ለ21ኛው ክፍለ ዘመን መሪዎች የሚመጥን የትምህርት ካሪኩለም፣ ምቹ የመማሪያ ክፍሎች፣ በዘርፉ በአገር ውስጥና አገር ውጪ በትምህርት ጥናትና ምርምር እንዲሁም በማማከር የበርካታ ዓመታት ልምድን ያካበቱ መምህራንና አማካሪዎችን ይዘት እርስዎን እንጠብቃለን። አድራሻችን አዲስ አበባ መገናኛ አደባባይ መተባበር ህንፃ 5ኛ ፎቅ በአጭር የስልክ መስመር 9720 ወይም 0986 50 50 50 ደውለው አሁኑኑ ይመዝገቡ። ከአዲስ አበባ ውጪ በሐዋሳ፣ ሆሳና፣ ዲላ፣ ቡታጅራ፣ ወላይታ ሶዶ፣ ባሌ ሮቤና ሐረር ካምፓሶቻችን ጎራ ብለው ብቁ የ21ኛው ክፍለ ዘመን መሪ መሆን የሚችሉበትን እድል ወደ እርስዎ ቅርብ አድርገናል። ርቀት ሳይገድቦ በተመቸው ስፍራ ሆኖ ለመማር በኦንላይን አማራጭ www.galilaseminary.com/register ብለው ወይም ስክሪኑ ላይ ያለውን QR ኮድ ስካን በማድረግ አሁኑኑ መመዝገብ ይችላሉ። ለተጨማሪ መረጃዎች የማህበራዊ ሚዲያ ገጾቻችንን ይጎብኙ። የጠቢባን ጆሮ እውቀትን ትፈልጋለች። ገሊላ ኢንተርናሽናል ሴሚናሪየም። ካፍታ ረፍት በኋላ ተመልሰናል። ይህ ሲና ፖድካስት ነው። በድጋሚ አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዚዳንት ፓስተር ደረጀ የዛሬ እንግዳችን ነው። ቆይታ እያደረግን ነው። እስካሁን በነበረን ቆይታ ደስተኛ እንደነበራችሁ ተስፋ እናደርጋለን። በነገራችን ላይ ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ደግሞ ያላችሁን ሀሳብና አስተያየት ኮመንት ላይ በማስቀመጥ ለሚቀጥለው ስንመጣ ልንመልሰው የሚችለውን ጥያቄ ልትጠይቁን ትችላላችሁ። እኛ ግን ውይይታችንን እንቀጥላለን። በጣም ጥሩ ከሆነ መካከል ነው ያቋረጥ ነው። ከመቀጠላችን በፊት ግን ቅድም ማንሳት ፈልጌ የነበረው አንድ ጥያቄ ነበረ። ፓስተርን ስናስብ ሚሽን ነው መጀመሪያ ይመጣል። ትክክል። ባለቤትህ ነው የምትቀድመው ሚሽን ነው የሚቀድመው? ማለቴ ቀድሞ የገባህበት ሚሽኑ ነው የሚቀድመው። እና ብዙ ጊዜ ለምንድን ነው ይሄኛውን ያሰብኩት? ብዙ ጊዜ እንደዛ ነገር ላይ ፎከስ የሚያደርጉ ሰዎች ትዳር ሲይዙ የሚያዘናጋ ይመስላችኋል። ቀደም ብለህ ደግሞ ታሪክህን ስትነግር እናንተ በብዙ ነገር አጋዥ ሆኖ አገኘ ነው። በጣም እንዴት እንደረዳ እስኪ ትንሽ ንገረን። ያው እንግዲህ የተደረገለት ሰው የተደረገለትን ይመሰክራል መጽሐፍም እንደሚል። እኔ ጌታን ካገኘሁ በኋላ ከአካባቢው ያው ስደት ሲበረታ ወጣሁኝ። ወደ ከተማም ተገድጄ ገባሁ ማለት ነው። እና በርካታ አማኞች ያሉበት ማህበረሰብ ውስጥ ተቀላቀልኩ። ሃይስኩል ስማርም የሃይስኩል ትምህርት ቤት የተማሪዎች ህብረት ላይ ንቁ ተሳትፎ አደርግ ነበር። የተማሪዎች ህብረት አስተባባሪ ሆኜ ማገልገል ጀመርኩ። ከገጠር ወጥቼ አዳማ ነው ሃይስኩል ተምሬ የጨረስኩት እና የአዳማ ሃይስኩል የተማሪዎች ህብረት አስተባባሪ ነበርኩ። ከዛ በኋላ ከተማ ውስጥ ያሉ ተማሪዎችን አገልግሎቱ የጀመረው ያኔ ነው። ግን አስተባባሪ ልሁን ብዬ ገብቼ አይደለም። ያንን የተደረገልኝን ነገር ለተማሪዎች አለመናገር አልችልም። ያው ሰው ያበደበትን የሚለፈልፈው ይባላል እና እኔን ያሳበደኝ የደህንነት ጉዳይ ነው፣ ነፃ የመውጣት ጉዳይ ነው እና እሱን ለተማሪዎች አለመናገር አልችልም። በዛው አገልግሎቴ እየጎለበተ ሄደ። ትኩረቴም ደግሞ የወንጌል ተልእኮ ላይ ሚሽን ላይ ሆነ ማለት ነው። ሃይስኩል ጀምሮ ያገለገልኩት የመጣው አገልግሎት ነው። ከዛ ቀጥሎም ወደ ዩኒቨርሲቲ ወደ ኮሌጆች ልግባ ምናምን አላልኩም። እኔ ቀጥታ ወደ አገልግሎት ነው ወደ ሚሽን የገባሁት። ሚሽን ላይ ከቆየሁ በኋላ ነው ወደ ባይብል ስኩል የመጣሁት። ሚሽን መስክ ላይ ቆይቼ ሳገለግል ቆይቼ ነው ወደ መጽሐፍ ቅዱስ ትምህርት ቤት የመጣሁት። በዛ አጋጣሚ ትምህርት ቤት ስመጣ በመጽሐፍ ቅዱስ ትምህርት ቤት እሷን አገኘው። መጽሐፍ ቅዱስ ትምህርት ቤት እያለሁ የምታወቅበትም አርብ ልክ ትምህርት ስንጨርስ እኔ ክፍለ ሀገር ነኝ እና ለአገልግሎት ወጣለሁ ማለት ነው። እሁድ ከምሽት ወይም ሰኞ ሌሊት ወጥቼ ነው። የሰኞ ክላስ ብዙ ጊዜ ይጎዳል። ለክፍለ ሀገር አገልግሎት ስለምወጣ ከዛ መጥቼ ነው ጆይን የማደርገው እና እንግዲህ ተልእኮ ላይ ያለው እሷን አገኘው። የበለጠ አጋዥ ሆነች ነው ማለት ነው። አዎ የበለጠ አጋዥ ሆነች። ስለዚህ ማለት ተልእኮን የሚያደናቅፍ ሳይሆን እንደውም የሚረዳ ነው። በጣም እሷን ካገኘው በተለይ ደግሞ መጽሐፍ ቅዱስ ትምህርት ቤት ጨርሰን ወደ ጋብቻ ከመጣን በኋላ የእሷ ቤተሰቦች እንደነገርኳችሁ አማኞች ናቸው። ጠንካራ ለእኔ አገልግሎት የሚጸልዩ ቤተሰቦች አገኘው
እና አይበለጣ እና እናታችን ዛሬም እዚህ ሀገር አይኖሩም፣ አሜሪካ ሀገር ነው የሚኖሩት። ደውለው ይከታተላሉ። እያንዳንዷን ወደ ክፍለ ሀገር ወጥቼ የማገለግለውን አገልግሎት ከሀገር ውጭ የሚያደርገውን እንቅስቃሴ እየተከታተሉ ትልቅ አዛውንት እናት ናቸው። ይጸልዩልኛል፣ ይነግሩኛል፣ ይመክሩኛል። ይሄ በጣም ትልቅ እድል ነው። የማላገኘውን ነው ያገኘሁት። አባታችንም እንደዚሁ እሳቸውም በቃ ሰምተናል፣ በዚህ ቦታ እያገለገልክ እንዳለ ደግሞ አይደበቅም። አሁን እንደምታውቁት እኔ የሶሻል ሚዲያ ሰው አይደለሁም፣ ግን ይደርሳቸዋል፣ ይከታተላሉ። እና ለእኔ የአገልግሎቴ የጸሎት አገልጋይ ቤተሰብ ነው ያገኘሁት እና በፍጹም ወደኋላ የሚጎትት ሳይሆን ፑሽ የሚያደርገኝ ወደፊት እንድስፈነጠር የሚያደርግ ነው የሆነልኝ። ምናልባት የመጀመሪያ ምርጫቸው ላይ እንግዲህ ትኩረት ያደርጉ አይደል እንዴ ፓስተር የመረጠው እዛ ጋር ነው ያልተሳሳተው። እዛ ጋር ከተሳሳተ ከዛ በኋላ ትንሽ ሊከብድ ይችላል። የእንትኑ የመሻቱ የምኞቱ አለመጣጣም ክፍተት ይፈጥራል። እኛ ግን በጣም ነው ኮምፕሊመንት የተደረገ የሚመጋገብ ህይወትን ነው እግዚአብሔር ያዘጋጀልን። እግዚአብሔር ይመስገን። የባለቤት ቤተሰቦችንም በእውነት እግዚአብሔር አብዝቶ ይባርካቸው። አሜን አሜን። ጌታ ይባርካቸው። ጮከለ አሜን። እንቀጥላለን ማለት ነው። መልካም። እሺ እንግዲህ የዛሬ የህብረቱ ፕሬዝዳንት እና የሁለት ልጆች አባት ፓስተር ደረጀ አንድ ወቅት ላይ የሕክምና ደብዳቤ ደርሶ ነበረ። እንደው ወቅቱንና እንደው ጉዳዩን እስኪ አጫውተን። ዋው እሱ እንግዲህ ከየት እንዳገኛችሁት እሱ ከቤተሰብ ተለይቼ ለብቻ መኖር እንግዲህ የማይቻል ነው። አውዱ ይለያያል። ታውቃላችሁ፣ የገጠር ኑሮና የከተማ ኑሮ በጣም አውዱ ይለያያል። ገጠር ውስጥ ስንኖር ቅድም ላወራችሁ እንደሞከርኩት ማህበረሰቡ ራሱ ባለቤት ነው በእናንተ ህይወት ላይ። ልጆች እያለን የጎረቤት ሰው እናት አባታችን እያዩ ሲገርፉን ልጄን ለምን ትገርፋለህ አይሉ። የሆነ ነገር አጥፍቷል በቃ ይግረፉት። እነሱም ነገር የነሱ ልጆች ይገርፋሉ። በዛ ማህበረሰብ ውስጥ ይሄ ሴንስ ኦፍ ቢሎንጊንግ የኔ ልጆች አይነት ስሜት አለው ኮሚኒቲው። ቢርበን አንዱ ቤት ገብተን እንበላለን። ይገርማችኋል 30-40 ኪሎ ሜትር ተጉዘን ትምህርት ቤት ስንደርስ በየመንገዱ መንደር እያቋረጥን አይደለም እንሄደው። ያቁና አንተ የማን ልጅ ነህ ምናምን ይሉናል። እንነግራቸዋለን። ግባ ውሃ ጠጣ ይላል። ወተት ይሰጡናል። በልተን ነው የምንሄደው። ሆቴል የለም፣ ከፍለን መብላት የለም። መንገድ ላይ ቤተሰቦቻችንን የሚያውቁ ሰዎች ሁሉ ዘመዶቻችን ናቸው። እኔ አሁን አንዳንድ ጊዜ በዚህ አጋጣሚ መቼም ኢትዮጵያ ውስጥ ነው የምንኖረውና ኢትዮጵያ አንድ ሀገራችን ነች፣ ሌላ ሀገር የለንም። ኮሚኒቲያችን በዚህ ጽንሰ ሐሳብ የተገነባ ነው። በዚህ ሐሳብ የተገነባ ነው። እኔ ያደኩበት እንግዲህ አሁን የሸመገልኩ ሰው አይደለሁም። ማወራችሁ ግን የሸመገለ ታሪክ ነው የሚመስለው። ኮሚኒቲው በቋንቋ፣ በብሔር፣ በመልክ ሳይለያይ ማህበራዊ ኑሮውን አብሮ የሚኖር ነው። አሁን ከየት እንደመጣ አናቅም። ሰው ሰውን የሚገፋበት፣ ሰው ሰውን የሚያሳድድበት ይሄንን በጣም ልንጸልይና ልንጸየፈው የሚገባ ነገር ነው እና የሚያውቁ ቤተሰቦቻችንን የሚያውቁ ሰዎች ካገኘን ዘመዶቻችን ናቸው። እና ድንቅ ሴት ነው። መንገድ ላይ መግበውን እንደውም ጎራ እንላለን። ሲርበን ቆይ እንትና ቤት እንድረስ እንላለን። ኢማጂን እንደዛ ብለን ደርሰን አርፈን በልተን የምንሄድበት። እነሱም ሳያበሉን ከለቀቁ ይሰማቸዋል በጣም። እኛ ቤትም ሄደን እንነግራቸዋለን። እንትና ቤት ገብተን በልተን ጥጥተን ነው የመጣ ነው ብለን መንገድ ላይ ያረፍን ነው። ማደር ሲመሽብን ራሱ እኮ ማደርም አለ። እናድራለን እዛ ገብተን እነሱ ጋር ገብተን። እኛ ቤትም እግረ መንገዳቸውን መጥተው የሚያድሩ ሰዎች አሉ። ኤኒዌይስ እዛ ውስጥ የገባሁት አንዳንዴ ወደ ኋላ ያለውን ነገር ስታስቡ ብሶትም ሁሉ እንትን ይላል፣ ያጭራል። እውነቴን ነው የምነግራቸው፣ ልናጣው የማይገባ። ከዛ ኮሚኒቲ ውስጥ ወጥቼ ስደት መጣና አዳማ ቸርች አዳራሽ ውስጥ ማደር ጀመርኩ ማለት ነው። አዳራሹ የሸራ ነው እንደምታውቁት። በዛን ጊዜ የነበረ ህንጻ የለም፣ ምን የለም፣ አግዳሚ ወንበር ነው። አሁን ደቡብ አፍሪካ ይኖራል። ኤፍሬም ብርሃኑ ይባላል። ፓስተር ኤፍሬም ብርሃኑ በጣም ጥሩ ወዳጄ ነው። የህይወት ብርሃን ቤተክርስቲያን አገልጋይ። ለኛ ለሃይስኩሉ የሚቀርበኝ ትምህርት ቤት እሱ ስለነበረ እሱ ጋር ተጠግቼ እሱ የሚበላውን እየበላ በኋላ አሴምብሊስ ኦፍ ጋድ ቸርች ጉባኤ እግዚአብሔርም ሳገለግል ታሪኩ መኮንን የሚባል ጥበቃ ላይ የሚያገለግል ወንድም ነበረ።
የጥበቃ ደሞዙን ሼር እያደረኩ ቸርች ውስጥ ያደር ነበር የምንበላው። በዚህ የስደት ጊዜ መጥፎ ነው ለተለያዩ በሽታዎች። አሁን ጥያቄሽ ስለ ህመሜ ነው፣ ግን በጣም ብዙ ነገር አወራሁልሽ እና ለህመም የተጋለጥኩት ከምግብ እጥረት የተነሳ ነው። አንዳንዴ 2 ቀን 3 ቀን ሳንበላ የምንቆይባቸው አጋጣሚዎች አሉ። የክፍለ ሀገር ልጅ ስትሆኑ ደግሞ ሻይ ናችሁ፣ አናፋር ናችሁ እና ይሄ ገንዘብን የመጠየቅ ቸርች የሚመጡ ሰዎች ጋር ቀረብ ብሎ ይሄ ችግር አለብኝ ማለት ያው ግንዛቤው ሲኖራችሁ እሱ ነው እኮ የምታደርጉት። ስህተት የለውም። ዛሬ ሰው ግን ለማጭበርበር ሊጠቀምበት ይችላል። ያንን ትክክል አይደለም። ሊረዱ የሚችሉ ሰዎች ራሱ እጃቸው የሚያዝበት ከዚህ አንዱ ምክንያት ይሄ ነው፣ አጭበርባሪ ስለሚበዛ ማለት ነው። እና ቀርበን እንኳን አውቀው እነሱ አውቀው ጠርጥረው ይሄ ልጅ እርቦታል ብለው እስከሚያበሉ ነው የምንጠብቀው። አይጠየቅም። ኤኒዌይስ ከዛ ጋር ተያይዞ ጉዳት ስለነበረ ለተለያዩ ህመሞች ተጋለጥኩኝ። በጣም ከባድ ጉዳት ነው ያሳለፍኩት እና 89 ዓመተ ምህረት አካባቢ ነው ይሄ እንግዲህ ኦልሞስት 20 ምናምን ዓመት 27 28 ዓመት ይሆናል። አዎ በዛ ጊዜ ስታመም ያው ቤተሰብ ደግሞ እንትን አይልም አይጨክንም። ለማስታመም ሞከሩ ማለት ነው። ለማስታመም ሞከሩ። የተለያዩ ሐኪም ቤት ወሰዱኝ። አልሰራል የጨጓራ ላይ ያው ብዙ ካለ መብላት የተነሳ የሚመጣ ነው። አልሰራል የኢንተስታይናል አልሰር ትንሽ አንጀት ቁስለትም ተፈጥሯል ተባለ። የከፋው ግን ቲቢ በሽታ የሳምባ ነቀርሳ ማለት ነው። እሱ ደግሞ ተጨመረበት። ስለዚህ ሰውነቴ ዊክ ስለሆነ መቋቋም አልቻለም። የ360 የአንድ ዓመት 360 መርፌ ታዘዘልኝ። መድኃኒቶች በየቀኑ መወጋው፣ በየቀኑ ሙጠው መድኃኒት። ያ መድኃኒት ደግሞ ምግብም ይፈልጋል። እነሱም ነገሮች አልነበሩም እና ኦልሞስት ተስፋ ተቆረጠ ማለት ነው። እና 1-2 ሐኪም ቤት አይተርፍም፣ ኦፕራሲዮን ሆኖ ይሄ የቆሰለው አካል መውጣት አለበት ተባለ። እሱን ለማውጣት ሲታሰብ ደግሞ ይሄ ቲቢው አይድንም የሚል ነገር እንትና ይያያዛል እና ከባድ ሁኔታ ገጠመኝ። ስለዚህ ታሞና አስታሞ በቃ ሲሞት ከመቅበር ውጭ ሌላ አማራጭ አልነበረም። ኤኒዌይስ በዛ አይነት ሁኔታ ላይ ያለው በስደቱ ሁሉ አብሮኝ ያገለግል የነበረ አብሮኝ ኑረ አገልጋይ ወንድም ትምህርት ቤትም አብረን የነበርን አሁን የአዳማ ሙሉ ወንጌል ቤተክርስቲያን የትልቁ አጥቢያ መጋቢ ነው። እንደገና የክልሉ ማስተባባሪ ይመስለኛል። ፓስተር አስቻለው አለማየሁ ይባላል። ፓስተር አስቻለው ሁሉ ጊዜ እየመጣ ተስፋ ተቆርጦ ወደ ቤት ከተመለስኩ በኋላ ማለት ነው ሞቴን እየተጠባበቅኩ ባል ምናልባት ከ2 ወር በላይ አይቆይም የተባልኩበት ዜና ነው። እና ግን እግዚአብሔር ታሪክን ይቀይራል በጣም። አሁን አንዳንድ ጊዜ አማኞች በዚህ ዘመን ስለ ፈውስ ደፍረው ለመናገር ይቸግራቸዋል። ኖ እግዚአብሔር በጣም ፈዋሽ አምላክ ነው። ልናደናግረውም አይገባም። የፈውስን አገልግሎት በምንም የፈውስ አገልግሎት ከምንም ከቁስ ጋር ሳይጨመር ይሄ እግዚአብሔር ቃል ብቻውን የወደቀን ያነሳል፣ ብቻውን የታመመን ይፈውሳል ብቻውን። እና እግዚአብሔር በዛ አይነት ሁኔታ ወንድሜን አስቻለውን እየላከ ያጽናናኛል። ብትሄድም ምንም አይደለም ወደ ጌታ ነው የምትሄደው ይለኛል፣ እበረታታለሁ። ግን እኔ ናፍቆቴ በቃ ወደ መቼ ነው ወደ ጌታ የሚሄደው ነው። በጣም ህመሙ ከባድ ነበር። 7 ወር በሰው ነው የምገላበጥ የነበረው እና በጣም ከባድ ነው። እሱ ዕለት ዕለት ግን እየመጣ ያጽናናኛል። እግዚአብሔር ሰው ይስጣችሁ። በጣም በአስቸጋሪ ሰዓት በተለይ ሰው ያስፈልጋል እና አስቼ በዚህ አጋጣሚ ጌታ ይባርከው ላለው እየመጣ ያበረታኝ ነበረ። ልፈወስ የምችልበት ሁኔታ ማልችልበት ሁኔታ ውስጥ እያለሁ ግን አንድ ቀን ይሄ ወደ ጌታ ትሄዳለህ፣ በቃ ጌታን ፊት ለፊት ታገኘዋለህ፣ ቀድመህ እኮ ከኢየሱስ ጋር ልትሆን ነው፣ በቃ ልትከብር ነው የሚለው ትምህርት ዘገየብኝ እና አስቼ አንድ ቀን ሲመጣ ናዝሬት ሙሉ ወንጌል ሐሙስ እነ ነብይ ዳጊ እነ ነብይ መስፍን የሚያገለግሉበት የፈውስ ፕሮግራም አለ እና አውቀዋለሁ። ያንን እንግዲህ በደህናው ጊዜ እየሄድኩ የምካፈልበት ነው እና አስቻለው ሲመጣ ነገ ሐሙስ የምትወደኝ ከሆነ
እዛ ፈውስ ፕሮግራም ይዘኸኝ እንድትሄድ አልኩት እና አንተ ብዙ ጊዜ በቃ ወደ ጌታ ልትሄድ ነው በቃ ምንም አይደለም እያልክ እያበረታኸኝ ነው ጌታ ደግሞ እየወሰደኝ አይደለም ያለው ስለዚህ እኔ ራሴ እንደሚወስደኝና እንደማይወስደኝ ከሱ ጋራ እወራረዳለሁ ብዬ ያቃሰትኩ ነገርኩት እና ጸለይኩ ግን እዛው አልጋ ላይ ያለው ጌታ ሆይ እኔ እንጀራ ልጅህ አይደለሁም ተሰቃየሁ ልጅህ ነኝና የምትሰበስበኝ ከሆነ ይፍታል በጊዜ ምፈወስ ከሆነ ደግሞ በቃ ፈውሴ አንተ ጋር ያለ ፈውስ የኔ ፈውስ አንተ ጋር አይጠቅምም እንደዚህ ነው ያልኩት አንተ ጋር ያለ ፈውስ የኔ ፈውስ ለአንተ አይጠቅምም ለኔ ነው የሚጠቅመው ፈውሴን ላክልኝ ብዬ ተወራረድኩ አስቹ ሰው ፊት እኮ መቅረብ አትችልም ራሴን መቆጣጠር ማልችል እንዲህ ጎበጥኩ በጣም 37 ኪሎ ግራም ነበርኩ 37 ኪሎ ግራም ነበርኩና አጥንት ማለት ነው አዎ እና ትንሽ አመነታ ይዞኝ ለመሄድ አመነታ አስቹ ለመንኩት ግን ያው እንደ ሰዎችን ሲሉ ስለሰማሁኝ ስሞት በቃ አታልቅስልኝ ዘህኝ ሄድ ቸርች አልኩት ናፈቀኝ ቸርችም የፈረስ ጋሪ ተከራየና ይዞ መጥቶ እዛ ቸርች ይዞኝ ሄደ ቸርች ወስዶ ያው ከእንጨት የተሰራ ከብረት የተሰራ አግዳሚ ወንበር ታቆ የለ መጨረሻው አዳራሽ ላይ እንደዚህ ተቀመጠና እዚህ ታፋው ላይ አስደግፈውኝ ተኛው አልችል መቀመጥም በጣም ከባድ ነው ያን ጊዜ ዳንኤል አምደ ሚካኤል ዘማሪያ ፓስተር ዳንኤል አምደ ሚካኤል አንበሳ ይሁዳ አንበሳ የሚል አንድ መዝሙር በጣም የተባረክንበት እግዚአብሔር የኢትዮጵያን ቤተክርስቲያኖች በብዙ መንገድ ይባርካል እሱም መዝሙር ለቆ በአካል መጥቶ ያገለግል ነበር መድረክ ላይ እና እሱን እየዘመረ ያለ ያው ስለማይቀረጽ በዛን ጊዜ እንጂ ሚዲያ ስለሌለ ቢቀረጽ ኖሮ ጥሩ ነበረ ነብይ መስፍን ንጉሴ ወደ መድረኩ ወጣ እሱ ነው የሚያገለግለውና ዳኒ አንድ ጊዜ እግዚአብሔር ሰበር የሆነ መልእክት ሰጥቶኝ ነው ብሎ አቋርጠው እና ጌታ ሆይ ወደዛ ቸርች ሲሄድ የራሴ ጸጉር እንኳን በፊቴ የተቆጠረ ነው ስሜ አይጠፋም የሆነ የታመመ ሰው ምናምን ብለ እንዳትናገረኝ በስሜ ጠርተህ ይሄንን ለመመጻደቅ አይደለም እምላችሁ በጌታ ፊት እየተወራረድኩ ሄድኩት ይሄን በስሜ ጠርተህ ዛሬ ምትሰበስበኝ ከሆነ ቁርጡን ንገረኝ ምፈወስ ከሆነም እዚሁ አሳየኝ ይያልኩ ይቃተትኩ ነው ወደ ቸርች ሄድኩት እና መስፍኔ ወጣና ታዲያ አንተዋወቅም እኛ ያኔ እኔ ተማሪ ነኝ በቃ ቀጥታ ከማይኩን ተቀበለና መዝሙሩን እንቀጥላለን እግዚአብሔር መልእክት ሰጥቶኛል እዚህ ጉባኤ ውስጥ ደረጀ የሚባል ሰው መጥቷል እንጀራ ልጄ ነህ ወይ እኔ ልጅ አይደለሁም ወይ ለምን ተውከኝ ብለህ እየተወራረድክ መጣ እግዚአብሔር ዛሬ ቀንህ ነው ይልሃል የት ጋር ነው ያለው እየሮጥክና አለ ወደፊት እኔ እየሮጥኩ መሄድም ሰው አይደለሁም አፍተሮል ከዛ ሌላ ደረጃ ይኖር ይሁን እንዴ አልኩኝ ኖ 7 ወር ሙሉ ተሰቃየሁ ይያልክ ቁርጤን ንገረኝ ብለህ የራሴ ጸጉር ያልተቆጠረ በፊት የተቆጠረ አይደለ ይያልክ ስሜ እንዴት ይጠፋል ይያልከኝ ከዛ እንደገና የፈረደበት አስቻለው ደግፎኝ ይዞኝ ወደ ፍነፊት ያን ቀን እግዚአብሔር እንዲህ በሚል ድምጽ አጽናናኝ እንጀራ ወንጌል ነው ባጭር አትቀጭም አትሞትም አይደለም እንሞታለን ግን እግዚአብሔር ፐርፐዙን በህይወታችን ይፈጽማል እና ሞትን ምንፈራ መሆንም የለብንም አሁን ስብከቶቻችን ትምርቶቻችን ሁሉ ጊዜ ዌልዝ ሄልዝ ምን አይደለም ኢየሱስ ጋር መሄድም አለ ለመሄድም የተዘጋጀን መሆን ያስፈልገናል እና እኔ በወቅቱ ከብሶቴ የተነሳው ሰደኝ ብያለሁኝ ግን እግዚአብሔር ሲመጣ ምን አለ እንጀራ ወንጌል ይሆናል ወንጌልን ታገለግላለህ ባጭር አትቀጭም እና ይሄንን በሽታ ካንተ ላይ አንስቻለሁ ይላል ጌታ የሚል መልእክት መጣ ያንኑ ቀን ነው በቃ በእግሬ ቆሜ መሄድ ጀመርኩት ከዛ በኋላ የተለያዩ ክትባቶችን ሶስት መርፌ ተወግቼ ይሆናል እንጂ እኔ ማቀው ሰው ላለፈው ስለዚህ ሞትን በተባልከው እግዚአብሔር አሁንም ያኔም አላማ ስለነበረው እንግዲህ ኦቦሌ ቆይቶ ያ ነገር ተፈጸመ እንጂ እናቴ ሞትን ቢያለችው በህፃንነቴ በተለይ ከ10 አመት በታች 10 አመት እስኪሞላኝ ድረስ የነበረው የስቃይ ህይወት ነው ያሳለፈችው እናቴ እና ብዙ ጊዜ ሬሳ ያደርገኛል በቃ ያው የቤጣጣ የተባለ የመናፍሱ ተጽኖ ብዙ ነው ሰው የሚያሰቃየውና ሞቷል ብለው እንደገና ይነሳል ሞቷል ብለው እነሳለውና ከዚህ የተነሳ ሞትን ቢ
እንደዚህ አይነት ስም ወጣ። ግን ቆይቶ በጌታ ቤትም ቆይቼ እንደዚህ አይነት ደግሞ ህመም በገጠመኝ ጊዜ እግዚአብሔር ጣልቃ ገብቶ ያንን ህመም ፈውሷል። እና ጌታ ይፈውሳል። እግዚአብሔር ዓላማ ስላለው እና ዛሬም ቢሆን በዚህ አይነት ሁኔታ ውስጥ የሚገኙ ወገኖች ተስፋ ሊቆርጡ አይገባቸውም። የጌታ ክንድ ዛሬም ብርቱ ነው፣ ጽኑ ነው፣ ይሰራል። እና ፈውስን የሚያንቋሽሹ ሊያኮስሱ የሚሞክሩ ወገኖች አንዳንዴ ይገጥሙኛል፣ አዝናለሁኝ። አገልግሎታችን ፈውስ ቅድሚያ የምንሰጠው አገልግሎት አይደለም፣ ህይወት ነው። ሰዎች ነፍሳቸው እንዲድን ግን ነፍሳችን ሲድን መጽሐፍ ሲናገር ታውቃላችሁ አይደል? አስቀድማችሁ የእግዚአብሔር መንግስት ጽድቁን እሹ። ሌላ ፈውስ እንደ ተጨማሪ ነገር ነው። እንትን ገበያ ሄዳችሁ ታውቃላችሁ? እናንተ በሚዛን ነው ገበያ ማለት ነው። እኔ ግን በሚዛን የሚሸጡ ሰዎች እንዳይቀየሙኝ እንጂ እኔ ጉልት ሄዶ መሸመት በጣም ደስ ይለኛል። ጉልት አይታችኋል? ጉልት ገበያ ላይ በመደብ ነው ዕቃ የሚሸጠው። አላ እዛ ሲገዛ የሆነ ነገር ይጨምራሉ። እንትን ዋናውን መደቡን ስትገዙ መርቁ ነው ብላችሁ የምትሄደው። ዘንቢልህን ይዘህ ድንችም ሽንኩርትን ስትገዛ መደቡን ትወስድና ከዛ ምን በሉ ትላለህ? መርቁ ይባላል። እና አንዳንድ ሰዎች በጣም ቸር ናቸው እና እፍስ አድርገው ዘግነው ነው ብዙ የመደቡን ያህል ይመርቃሉ። እና አንዳንዴ መደቡን ባልገዛ ያዝላል። ግን ምርቃቱ የሚመጣው መቼ ነው? ዋናው መደቡን ስትይዙ። እና በማቴዎስ ወንጌል ምዕራፍ 6 ቁጥር 30 ላይ የእግዚአብሔር ቃል የሚናገር አስቀድማችሁ የእግዚአብሔር መንግስት ጽድቁን እሹ ፈልጉ የሚለው እንደ ዋና መደቡ ቁጠሩት። ከዛ ሌላ ደግሞ ምን ይላል? ይጨመራል፣ ፈውስን ይጨመራል። ግን ያንን የፈውስን ኃይል ማኮሰስ አይገባም። ጌታ ኢየሱስ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ብሎ እያስተማረ የእግዚአብሔርን መንግስት የተቀበለ ህዝብ ይፈወስ ነበር። እንደውም አንዳንዴ በሱ አገልግሎት ሁሉ ይፈወሳሉ። በእርግጥ አልፎ አልፎ አንድ ሰውም የተፈወሰበት አጋጣሚ ቢኖርም ማለት ነው። የእግዚአብሔርን መንግስት ተከትሎ ፈውስ አለ፣ ከአጋንንት ስራት ነፃ መውጣት አለ፣ ከሙታን መነሳት አለ። እና ሙሉ ወንጌል የሚሆነው እነዚህ ሁሉ ያጀቡ ሲሆን ነው። እና አንዳንዴ እነዚህን የሚያኮስሱ ነገሮች በዘመናችን እንሰማለን። እሱ ግን ትክክል አይደለም። ይሰራል። እኔ ምስክር እኮ ነኝ፣ ያው ምስክር ነኝ። በሆነ ዛሬ በብዙ አቅጣጫ አሜን። ጌታ ይባርካቸው። ተባረከ። ምናልባት እውነት ለመናገር እያንዳንዱን ብናነሳ ሰፊ ጊዜ ነው የምንወስደው። ግን አንድ ማንሳት እንፈልገው ግን ማንሳት ሳይሆን ያው ሌላ ቀጠሮ እንደሚኖረን በዚህ አጋጣሚ እንዲያዝልን እንፈልጋለን። ለተመልካች መጀመሪያ አድማጮቻችሁ ይፍቀዱና ይሄን እንድታሳውቁን እናንተም ኮሜንት ላይ ጻፉልን። ድጋሚ ይቀርብ። በእውነት ፓስተር ያው ከሚሽን ጋር ነው ከመጀመሪያው ጀምሮ እንግዲህ ከልጅነት ጀምሮ የተቆራኘ ነው። በእውነት ዛሬም እግዚአብሔር በዛ ድንቅና ተአምራት ውስጥ አሳልፎ እዚህ ስላገኘን በእውነት ስለአንተ በጣም ደስ ይለናል። እግዚአብሔርን በብዙ አቅጣጫ እግዚአብሔርን እጅ ያየ እና ያው ምስክር ሆነ ለኛም ለብዙ መጽናናት እንዲሆነን እየመሰከርክልን ስላለ በጣም ደስ ይለናል። እንደው ከዚሁ ከሚሽን ጋር ሳንወጣ በጣም የተቆራኘ ህይወት ስላለ እሱን እናንሳ። በዛ መካከል ላይ ክራይስት ፎር ኦል ኔሽን ስለተባለ እንዲሁ አፍሪካና ኢትዮጵያን ጨምሮ አገልግሎት ላይ የነበረ አንድ ተቋም ካልተሳሳትኩኝ ከሱ ጋር ነበር። እስቲ ያንን ጊዜ አስታውስ፣ እንዴት ነበረ? ከነሱ ጋር የተገናኘሁት ያው ሁልጊዜ የእናንተ ውስጣችሁ ያለውን ረሃባችሁ ጋር የሚመሳሰል ረሃብ ያለው አካል ትፈልጋላችሁ። እኔ ጥሩ ካምፓኒ ማለት ወዳጅ የሚሆን ምሳሌ ላደርጋቸው የምፈልጋቸው ሰዎች የሚያገለግሉትን አገልግሎት አይነት እንዲኖረኝ ጓጓ ነበር እና እንደ አጋጣሚ በ1985 ዓመተ ምህረት ይመስለኛል ሐዋሳ ላይ ራይናርድ ቦንኬ ወንጌላዊ ራይናርድ ቦንኬ መጥቶ ያገለግላል እና በዛ ዘመን የተቀረጹ ኦዲዮ መልእክቶች እየተቀባበልን በቴፕ ሪከርደር እንሰማ ነበር እና ትልቅ ኢንስፓይሬሽን ነው ያ እና መኝ ነበረ ማለት ነው። እና በዛ ጊዜ እንደውም በቃ
ውስጤ ቅድም ነግሬያችኋለሁ በወንጌል ያልተደረሰውን ማህበረሰብ መድረስ ነው። ወንጌል ሰዎችን ነፃ እንዲያወጣ በጣም የምመኘው ናፍቆት ጉጉቴ እሱ ነው። ስለዚህ እሱ ደግሞ እንደዛ እንትን ሲያደርግ እኔ ሄጄ አልተካፈልኩም እዛ ፕሮግራም ላይ። እዛ የተካፈሉ ወገኖች ናቸው ይዘው መጥተው የሰጡኝ። በቃ ጸሎቴ መሻቴ ሁሉ እሱ ሆነ እና የተሰበሰበው ህዝብ እኮ አገር ሜዳ ሞልቶ ምናምን የሚል ምስክርነቶች ሁሉ ሰማሁ ማለት ነው። እኔ ያንን አይነት በቃ ህዝብ ማገልገል ውስጤ አደረ። ለአንድ ሰው የሄዱ ከመመስከር ይልቅ እንደው እኔ ቸርች ውስጥም አገልግሎት መድረክ ላይ ከማገልገሌ በፊት ናዝሬት አዳማ መድኃኔዓለም ቤተክርስቲያን አለ እና እዛ መድኃኔዓለም ቤተክርስቲያን አካባቢ የሙስሊምም የፕሮቴስታንትም የአድቬንቲስትም የሌሎችም ወገኖች ሁሉ ሲያርፉ የሚቀበሩበት የቀብር ስፍራ አለ እና እኔ ማለዳ እየተነሳው እንደውም ሄጄ ወንጌል ሰብካለሁ እዛ አንዱ ሐውልት ላይ ባዶ ቦታ ቀብር ቦታ እኔ እኮ ለቀብር ሲመጡ አይደለ ጫካ ነው በቃ የርኩ ሰብክ ነበር ካለኝ ናፍቆት የተነሳ ማለት ነው። አሁን ሚኒሶታ ይኖራል አንድ ወዳጅ አንድ ቤት ተከራይተን እንኖር ነበር በስደቱ ፓስተር ጀርመን ይባላል በጣም ወደ ወንድም ነው። እሱ እንደው በቃ ይገስጸኝ ነበር አንተ በዚህ ማለዳ እየወጣህ ምናምን ይለኛል። ይሄድኩ እንደዛ አገለግል ነበር። ብዙ ህዝብ ነው የሚታየኝ። ላለፉት 18 ዓመታት ቢያንስ በወር አንድ ጊዜ ያንን አይነት በጀማ የሚሰበሰብ ህዝብ አገለግላለሁ። አሁንም ከክራይስት ፎርሜሽን ጋር ነው እነሱ ኢንስፓየር አደረጉኝ። ከዛ በኋላ እግዚአብሔር በር ከፈተልኝ። እኔ ለሚዲያ ኮንሰምፕሽን አላዋልኩትም እንጂ ከፈለጋችሁት ለእናንተ የተወሰነውን ልልክላችሁ እችላለሁ። በጣም ሰፋፊ ህዝብ ኤቭሪ መንዝ ነው የምላችሁ። እኔ እንደሰማሁት አይ ቲንክ ከዓመት 2 ወር ምናምን መሰለኝ የምታርፉት 2 ወር ነው ሐምሌና ነሐሴ ነው። እሱንም ለ18 ዓመት እግዚአብሔር ደግሞ ያንን አገልግሎት እንዳገለግል የሚረዱኝን ወገኖች በቃ አዘጋጀ እና ብዙ ወገኖች አብረውኝ ያገለግላሉ እና አብረን እናገለግላለን። ለ18 ዓመታት ያንን ያደረግን ቆየን። በዛ አጋጣሚ አንድ ወንድም ከጀርመናዊ ነው ተገናኘን። ምናልባት የፓስተር ጻድቁ ሽኝትና የኔ አቀባበል የተደረገ ጊዜ መድረክ ላይ ሲናገር የነበረ ወንድም እሱ ወንድም እንዳጋጣሚ ወደ ኢትዮጵያ ይመጣል የዛሬ 18 ዓመት እና ሲመጣ ሻሸመኔ ስቴዲየም ላይ ነበር የተጋበዝኩት አገልግሎት። እሱም ሰባኪ ነው እኔም ሰባኪ ነኝ። ስቴዲየም ላይ ነው የምናገለግለው እና የሚያስተረጉምለት ሰው ጠፋ። ለመጀመሪያ ጊዜ ለሱ እንዳስተረጉም ጠየቁኝ። ለማገልገል ነው የሄድኩት። አስተርጓሚ ሲጠፋ አንዳንዴ አስተርጓሚ ሲቀጥሩ ነው። ስለዚህ ያቺ የፈረንጃ አሁን ተቀበለ ባይብል ስኩል ነበር ያን ጊዜ ለመጀመሪያ ጊዜ ያንን አስተረጎም። ሰውየው በቃ ነፍስ አልቀረለትም። ሰበከ። መጸለይ ሲጀምር እኔም መጸለይ ጀመርኩ። አብሬው ፍሎ አደረኩኝ። አይናቸው የማያዩ አንድ እናት ተፈወሱ። በኋላ ሰውየው ደጋግሞ ወደ ኢትዮጵያ የመምጣት ፕላን እቅድ አልነበረውም። አቀደ። ከዛ በኋላ ከዛ እኔ ወደ ቤተ እምነቴ ወሰድኩትና ይሄ ሰው መጥቶ ማገልገል ይፈልጋል እና አብሬው እንዳገለግል ጠይቆኛል አልኳቸው። እንዴ አንተ የሚሽን ሰው ነህ አገልግላሉና ቤተ እምነቴን ባረኩኝ። ላይሰንስድ አይደለንም በቃ በቤተ እምነቴ ጥላ ስር። በኋላም ደግሞ አብያተ ክርስቲያናት አገለግል ስለነበረ አብያተ ክርስቲያናቱም ስለሚያውቁኝ እዚህም ቦታ አገልግሉ እዚህም አገልግሉ እያሉ በኢንቪቴሽን ምናልባት አሁን እንኳን ባለንበት እስከ 2 ዓመት ድረስ ልናገለግል የምንችልበት ስኬጁል ነው ያለው። ሰፊ ነው አገልግሎቱ። እና ያ ወንድም እኔ እንግዲህ አስቡት ያንን የራይናርድን አገልግሎት ሰምቼ ኢንስፓየርድ ነኝ። እንደውም ከዛ አልፎ ሁሉ ጫካ እየሰበኩ ነው ያለሁት። የሲፋን ቦርድ የሆነ ሰው ነው ያ ሰው። የራይናርድ ቦንኬ ሚኒስትሪ ቦርድ ነው። መጣ እና ተገናኘን። በኋላ ኢትዮጵያ ውስጥ ያለውን አገልግሎት የሲፋንን እንዲያስተባብር እሱን እፈልጋለሁ ብሎ ሪኮመንድ አደረገ ማለት ነው። ያን ጊዜም ወደ ቤተ እምነቴ ይዣቸው መጣሁኝ። ቤተ እምነቴም እንደገና ባረከና አገልግል አብረው አሉ። አፍሪካ ውስጥ በሚኖራቸው አገልግሎት እየጋበዙኝ ይሄዳለሁ።
ኢትዮጵያም ደግሞ ራይናርድ የመጨረሻውን አገልግሎት ሲያገለግል ያን ጊዜ ከህብረቱ ጋር አገልግሎቱ እንዲሳለጥ አስተባበርኩኝ ማለት ነው። 18 ዓመት የአንድ ጎረምሳ እድሜ ነውና ለምርጫ የደረሰ ሰው እድሜ ነውና ግን እንዴት ነበረ? ተግዳሮት አልነበረም ማለት ለሰዎች ለእምነትም እንዲሆን ነው ያለፍክበትን መንገድ የምጠይቀህ ፓስተርና እንዴት ነበር? ቀላልም አይደለም ደግሞ 18 ዓመት ኮንሲስተንትሊ ያለ ማቋረጥ ማገልገልም በጣም ከባድም ነው እና ደግሞ ቻሌንጆችም ይኖራሉ በዚህም በዛም የሚልና ወንጌልን በተፈጥሮም ሰልፍ ውጊያ ስለሚበዛበት ቻሌንጆች አልነበሩም? እንዴት ምን የሚጠቀሳሉ? እንደው ገጠመኝም ካለ አጫውተን። እኔ ከአብያተ ክርስቲያናት ጋር ባገለገልኩት አገልግሎት ያስተናገርኩት የአገልግሎት ነቀፋ ገጥሞኝ አያውቅም። እውነት ለመናገር ግጭት እንደዚህ ገጥሞን አያውቅም። ግጭትን አይኖርም አይደለም፣ ግን ጸልየን በበሰለ መንገድ ሃንድል እናደርጋለን። ትንሽ እንትልም ለማድረግ ሞኒተር ለማድረግ አገልግሎታችንን እንሞክራለን፣ በተወሰነ ጊዜ እንሞክራለን እና ታርጌቱ ነው ዋናው። የኛ ታርጌት ግሩፑ ወንጌልን ያልሰማ ማህበረሰብ እንዲሰማ ነው። ከተማዎች ላይ ቢሆን ኖሮ ብዙ እንትኖች ሊኖሩ ይችላሉ ልትሰሟቸው የምትችሉበት። እኛ በአብዛኛው የወንጌል ያልደረሰው ማህበረሰብ አካባቢ ሄደን ለማገልገል ስለሆነ ተልኳችን የማይመቹ ሁኔታዎች ገጥመውን ያውቃሉ። በዚህ አገልግሎት ውስጥ በነገራችን ላይ ሰላሙ በደፈረሰበት ጊዜ ብዙ ለአደጋ የሚያጋልጡ ነገሮች ገጥመውን ያውቃሉ። መኪና ገዛልኝ ይሄ ወንድም። አሁን የምነዳው መኪና የኔ መኪና አይደለም። ለአገልግሎት ሲያስፈልግ እንጠቀመዋለን። ከዛ ውጭ ደግሞ ቤተሰብህን ያገለግላል ብሎ ነው የገዛልኝና እሱን መኪና በሾፌር አይደለም የምንነዳው፣ እኔ ነኝ ማሽከረክረው። ከዚህ እስከ ሞያሌ እስከ ቤኒሻንጉል ምስራቁንም ምዕራቡንም እንሄዳለን። የገጠሩን ማህበረሰብ ስናገለግል ሄዶ የሚያገለግለውም ሰው አያገኝም። እንደምታውቁት ምናልባት መረጃውም ካላችሁ ከከተማ ሄዶላቸው እኛ ሄደን ስናገለግል ሰባኪውንም ዘማሪውንም ሁሉንም ፓኬጅ ነው ይዘን የምንሄደው። በዛ ልክ ተደራጅቶ ሳውንድ ሲስተምም ሁሉንም ነገር ቸርቾቹ ላይ የሚከብድ ነገር እንዳይኖር አድርገን ነው የምንሄደው እና የሚወዷቸውን አገልጋዮች እንዲያገኙ እናደርጋለን። ቸርቹ አብያተ ክርስቲያናቱ ማለት ነው። ሰውም ደግሞ እነዛን አገልጋዮች እንዲያገኝ። ለምሳሌ አሁን እኛ ዘማሪ ተመስገን ማርቆስ በቀድሜ ልኩን አብሮ ነው ያገለግለው። እንደምን ብዙ ናቸው፣ በርካታ ናቸው። ዛሬ ዳዊት ቦሩ ምናምን ኦሮምኛ አገልጋዮች እነ ጳውሎስ አብዛኞቹ አብረው ነው ያገለገሉ አገልጋዮች ናቸውና ሚዲያ ላይ አናውላቸውም። እኛ ነፍስ የሚያመጣ የሚያጽናና መልእክት ከሆነ ነው ሚዲያ ላይ መምጣት ያለብን እንጂ ይህንን አድርግ ያለው ብለን እንደ ትልቅ አቺቭመንት የምናወራው አይደለም። አሁንም ቢሆን ሌሎች የሚበረታቱ ከሆነ ወንጌል የሚያስፈልግበት አገልጋይ የተራቡ ማህበረሰቦች አሉ። አገልጋይ የሚናፍቃቸው አንዳንዴ ለአገልጋዮቹ ላይ ለመፍረድ አይደለም፣ የማይመች መንገድ ላይ ድሮ አሁን ያደኩበት አካባቢ ሄዶ ለማገልገል የሚመች መንገድም የለም፣ ትራንስፖርትም የለም። እግዚአብሔር ይመስገን አሁን እንኳን ቸርቾቹም እየተባረኩ ነው ያሉት። ሀገራችንም ትልቅ መሻሻል አላት። ኤርፖርቶች አሉ። ትኬት ቆርጦ ልከው አገልጋዮች ሊያገለግሉ የሚችሉበት ሁኔታ አለ። ቀደም እንግዲህ ዛሬ 18-15 ዓመት አካባቢ መንገዶችም አልተሻሻሉም እና አስቸጋሪ ሁኔታዎች አሉ። ሄደን ስናገለግል በደስታ ከጠበቅነው በላይ ነው፣ ፍቅር ነው የምናገኘው። ብዙ አገልጋዮች ይዘን ስንሄድ በተለይ ገንዘብ ነክ ነገሮች ላይ እንጸየፋለን። የራሳችንን ምግብ ከፍለን የራሳችንን አልጋ ገንዘብ ካለን ከፍ ያለ አልጋ ላይ ተኝተን ካልሆነ ፍራሾችን አንጥፈን ተኝተን 5 ቀን አገልጋዮችን አሰልጥነን አደባባይ ላይ ያለውንም አገልግሎት አገልግለን የእግዚአብሔር መንግስት ደግሞ እንዲሰፋ ለአዳዲስ ሰዎች የወንጌል ስርጭት አገልግሎት ተደርጎ ሰዎች እንዲድኑ ለሰተን ነው የምንመጣው። ከዛ ውጭ እኛ 5 ሳንቲም ኮሌክት የምናደርገው እንትን የለም። ኮሌክሽን እንኳን ካለ ገንዘብ ታውቃላችሁ ለወንጌል አስፈላጊ ነው ከተደረገ እንኳን እዛ ላዘጋጁት ነገኛ ስለማንሄድላቸው እንደኛ እንኳን ፕሮግራም ማዘጋጀት ቢፈልጉ መነሻ ዘር እንዲሆናቸው ወይ ሚስዮናውያን እንዲያሰማሩበት ሬስ ተደርጎ ራሳቸው
የሚያደርጉት ነገር ነው። ፈጥረን በቸስ ይሄ አገልግሎቱ ሲሄድ የጸጥታ ችግሮችም ሊገጥማቸው ይችላል አይደል? ጥሩ ነው ጌታ ይባል። ጥሩ ነገር ነው ያነሳው። ጫካ ውስጥ አድረን እናውቃለን። ቅድም ያነሳሁላችሁ መኪና አገልጋዮች ይዤ ሄጄ እንዳጋጣሚ አቋርጠን የምንሄደው ጫካ በጣም ከባድ ነበርና ለካ የጫካው ተዋጊና የመንግስት ሰራዊት የሚዋጉበት ሰዓት ላይ ደረስን እና እዛ ጫካ ውስጥ አደርን። ግን ምንም አላደረጉንም። እንዳጋጣሚ አገልጋዮች መሆናችንን ሲያውቁ ማንገላታቱ ይኖራል። ግን በሰላም አድረን ሲረጋጋ ደግሞ በነጋታው ጠዋት ወጥተን እንዳጋጣሚ ያሳደሩን የጫካ ተዋጊ ሰዎች ናቸው የያዙን። እነሱ ጋር ያረፋችሁት? አዎ። እና ነገርናቸው። እኛ ሰላም እስኪሆን ድረስ አንጠብቅም ወንጌል ለማገልገል። አንዴ ማቋርጠን አናውቅም። ወንጌል ሲመች ብቻ የምናገለግለው አይደለም መሆን ያለበት እና ቢመችም ባይመችም ስለጠገብን አናገለግልም፣ ስለሞላልን አናገለግልም። እና እስኪሞላ የምንጠብቀው ወንጌል የለንም። ቀን ሲያልፍልኝ ይላል ኖ እኛ ጌታን ያገኘን ቀን ወጥቶልናል፣ አልፎልናል። ስለዚህ በዛ እሳቤ ማገልገል ነው ያስፈልገን። ከተጠራን ደግሞ ወደኋላ ማለት የለብንም። ጊዜም የለንም እውነት ለመናገር ጌታ ተመልሶ ይመጣል። ስለዚህ ሳንዘናጋ ምክንያት የሚሆን ነገር ሳናስቀምጥ ማገልገል ያስፈልገናል እና ይሄ ነው መርሃችን። እየሄድን እናገለግላለን። ግን የከፋ ጉዳት ደርሶብን አያውቅም። መኪና ተሰብሮ ሊሆን ይችላል። ጌታ የሰጠን ነው። በዛ የምናዝነው ነገር የለም። በሰው ሕይወት አደጋ የገጠመን ነገር አልገጠመንም። ግን አገልግሎቱ እየቀጠለ ነው ያለው። የጣቱን ያየንባቸው አጋጣሚዎች ብዙ በርካታ ናቸው። በነገራችን ላይ በተለይ ግጭት በተነሳበት አካባቢ አቋርጠን ስንሄድ ብዙ ቃጠሎዎች እየነደዱ የደረስንበት ጊዜ አለ። ምን እንደሆነ አናውቅም። ግን እግዚአብሔር ደግሞ ያንን አስመልጦን አንዱ የአካባቢ ሰው ይመጣና ወደዚህ ግቡ፣ እርሻ ውስጥ ግቡ ምናምን ብሎ አስገብቶን መኪኖች እየነደዱ ፊት ለፊታችን ላይ እያየን ከዛ ሲረጋጋ መኪናችንን አውጥተን ሄደን አገልግለን የመጣንበት ጊዜ አለ። ለማጋነን ፈልጌ ሳይሆን ሊትራሊ በዚህ አይነት ህይወት ውስጥ እያገለገል እንደዚህ እግዚአብሔር ከጠበቀን እንዲህ የሚቀበለንም ማህበረሰብ ካገኝ ለምን እናቋርጣለን? እና አንዱንም ሳናቋርጥ እያገለገልን አለን። እግዚአብሔር ይመስገን።